ጋይስ ጋለሪውን ለመሙላት ሞክሩ። እሺ አዲስ ሰጥቶናል ዛሬ። ሂጂበት። እሺ ፎቶ ላሳይሽ መጀመሪያ ከፎቶን ጀምር። ሪከርደሮች አፋቸውን ከፍተው ቁጭ ብሏል እኮ ወንድሙን ይጠሩታል። ኦኬ በመጀመሪያ እዚህ የስደተኛ ወረቀት ታውቂያለሽ? ኦኤንኤችሲአር የሚባል ማለት ነው። ቆይ ምንድነው እጅሽ ላይ ያለው? ከዛ ጀምሪ እስቲ እታች። አሞኝ ነበረ እኮ ያመኛል፣ ተኝቼ ነው ያለሁት። ኦኬ አሁን ሆስፒታል ነሽ ወይስ ካምፕ ነው ያለሽ ወይ ተከራይተሽ? አሞኝ ቤት ነኝ ያለሁት። ኦኬ እና እሱ እዚህ ሀገር እንትን ምንድነው የሚባለው ወረቀት ይሄ የስደተኛ ታውቂያለሽ? እሱን ድምጽ ነው የመጣ ማለት ነው። ከወንድሙ ጋር ሙሉ አለም ጋር ነው ሁለቱን ነው የመጡ እዚህ ሀገር። እሺ ከዛም እዛ ቪዲዮ ላይ የሆነ ስራም አብርቼ ሰርቼ ነበረ። እሱ እንትን እንየው። ከዛን እዚህ ስልክ ምናምን ተቀያየርን። በቴሌግራም ይደውልልኛል ማለት ነው። ደውሎልኝ አንቺ እኮ ቆንጆ ነሽ ለምንድን ነው ቡና የምታፈይ ይለኛል። ከዛን እኔ ደግሞ አይ ቆንጆ ብሆንም ምንም እንደዚህ እውቀቱ የለኝም። እንደዚህ በቃ እኔ ስጀመር ደሃ ነኝ። ከደሃ ቤተሰብ ነው የመጣሁት። እዚህ ስደት የመጣሁት ደሃ ስለሆንኩት ነው ምናምን እኔ አቅም የለኝም ምናምን አልኩት። ከዛን ለምን አዲስ አበባ መተሽ የሆነ ነገር ለምን አላመቻችልሽም አለኝ። አይ እኔ ምንም ብርም የለም እጄ ላይ ከተማውንም አልፌ ነው እንጂ የመጣው አላቅም አልኩት። ችግር የለውም እኔ የአንዳንድ ነገር አስተካክላለሁ። የሆነ ሳንቲም ካለሽ ስራ የሆነ ስራ አሰራሻለሁ እዛ እድሜሽን አጭርሽ እና ምን አለኝ ማለት ነው። ይቅርታሽ አማርኛ ብዙ አልችልም ይፈበርብኛል። ከዛ እዛ ጎበዝ ነው አፈላ ነበረ እዛ ማለት ነው። ኦኬ ቡና አፈላ ነበረ። ከዛን አንድ በኢትዮጵያ እዚህ ሀገር ዶላር ነው የሚጠቀሙት። እንደዚህ ብር ምናምን የኢትዮጵያ ብር የለም። የራሳቸው ብር አላቸው። ዶላር ደግሞ የአሜሪካ ዶላር ነው የሚጠቀሙት። ከዛን 200,000 ብር ምናምን ክፈይኝ አለኝ። አሁን እኮ እኔ ቤተሰብ ረዳለሁ ገብቶሻል። በወር ነው አባቴን የምረዳ። አባቴ በሽተኛ ነው። ከዛ ምንድን ነው ያልኩት እኔ አሁን የለኝም 200,000 ብር የለኝም። ችግር የለውም እናጠራቅመዋለን። እኔ እዛ 20 በቀን 15 ዶላር 20 ዶላር ምናምን እሰራለሁ። ከዛን በቀን 5 ዶላርም 10 ዶላርም እሱ ላይ ልቀለው አዋለዳ አለ እዚህ ማለት ነው። እኔ በደፍተር ላይ ጽፋለሁ። ብርሽ 200,000 ብር ሲሆን እዚህ ሀገር ትመጫለሽ፣ የሆነ ነገር አሰራሻለሁ ምናምን አሰራሻለሁ፣ ከዚህ ትወጫለሽ ምናምን አለኝ። ከዛን እያላኩለት 1500 ዶላር ልክልሻለሁ ከፈለሽ ደረሰኝ አለኝ። እኔ ለአዋለዳው ልካለሁ። አዋለዳው ደግሞ ወደ ኢትዮጵያ ይልካል። እንደ ኢትዮጵያ ባንክ ምናምን የለም። ለሰው ትሰጫለሽ ምናምን ሰዎች ናቸው የሚልኩት። ከዛን ብሩ ምናምን እኮ እንደዚህ ደርሰዋል ምናምን ለዋሉ ጠይቀዋለሁ ማለት ነው። ከዛን ብሩ በቃ 1500 ዶላር ምናምን ሆነ። ከዛን በቃ ልምጣ ምናምን አለ። ችግር የለውም ያለኝ ቀጠረኝ ማለት ነው። ከዛን ቦሌ ሚካኤል ምናምን ተገናኘን። ከዛን ቁጭ ያለ ምናምን ነበረ የተገናኘ ነው። ከሰዓት ነበረ የሆነ ላፕቶፕ ምናምን ይነካካል። እኔ እዚህ ሀገር አላቅም። በጊዜ እጄ አልጋ ይዤ ልደር ነገ እንገናኝ ችግር የለውም ይለኛል። እያለ ሰዓቱ ሄዷል። ከዛ የሆነ ነገር በአፉ ጠጥቶ በአፍንጫ ወጥቶ እዛ ደፈረኝ ማለት ነው። ቦሌ ምንድነው ተደፍሬ እዛው አድሬ ጠዋት ተነሳ። ቦሌ ሚካኤል ነው ወይ ያሉሽ ነው? እኔ ቦታውን በደንብ አላውቅም። ቦሌ ሚካኤል ነው። ቦሌ ሚካኤል ነው። ከዛን ይሄው መስረጃ አለኝ እኮ ይሄው ላሳይሽ እችላለሁ። ከዛን ችግር የለውም እኔ አፈቅርሻለሁ አገባሻለሁ አለኝ። ከዛን እኔ አለቀስኩት። ገባሽ? ጠዋት ምናምን አለቀስኩ። ለምንድን ነው እንደዚህ የምታደርገኝ ምናምን አንተ ለስራ ብለህ ጠርተኝ ለምን እንደዚህ ታደርገኝ? ችግር የለውም እኔ አገባሻለሁ ምንም ችግር የለውም አለኝ። ከዛን በቃ አገባሻለሁ ምን እኔ በዛን ሰዓት ተነስቼ ምንድን ነው የፈለኩት እሱም ህግ ቦታ መውሰድ ምናምን ነው የፈለኩት። ከዛን ሳልቅስ ምናምን አንቺ እኮ ወደሽ ፈልገሽ ነው እዚህ እኔ ጋር ይሄ እኮ ሆቴል ነው ምናምን እኔ ጋር ወደሽ ፈልገሽ ነው የመጣች ብትሄጂ ራሱ አንቺ ላይ ነው እንትን የሚሉት ምናምን እና አባበለኝ ማለት ነው። ከዛን እኔ ደግሞ እሺ አልኩት። በዛን ሰዓት እሺ አልኩት። እኔም እዛው ለቀ ምናምን አደር እዛ ጥሎኝ ጥፍት አለ። እዛው ሆቴል ውስጥ ጥሎኝ ጥፍት አለ። 2 ቀን ሰላም ተፈጥሮ እዛው ጥሎኝ አዲስ አበባው ጥፍት አለ። ስደውሎ ስልኩን እንዳለ ዝግት
በዛ ብሎክ አንቺ ሻይ መነገድ የጀመርሽው የሻይ መሸጥራሽ ለሱ ስትይ ነው ዘጋግተሽ ሄድሽው አዲስ አበባ? አዎ ለሱ ስራ አሰራሻለሁ ከዚህ አወጣሻለሁ አለኝ። ከዛን ዘጋግቼ ሄድኩት አዲስ አበባ። ከዛን ተከሰተ እሱ እዛ ላይ ብሎክ አርግቶኝ ምናምን ዝግግት አርግቶኝ ጠፋ ማለት ነው። ከዛን ትኬት ቆርጬ ወደዚህ ሀገር ተመለስኩ። ኧረ በጭራሽ አንቺ ምንም ነገር እኔ እንዴት ፍቅር ይዘኛል? እኔ ሲጀምር እኩያይም አይደለም። በመጀመሪያ ጊዜ እኔ ከሱ ፍቅርም አላዘኝም። እንደዚህ ጉድ ሰራኝ። በቃ ስደውል ብሎክ አደረገኝ። ከዛን ተመለስኩና አሁንም ሁለተኛ ተመልሼ እሱን ለመክሰስ ሄድኩ አዲስ አበባ ማለት ነው። ከዛን ሲሄድ ምንድን ያሉኝ እዛ ከኢትዮጵያ ውጭ ነው የሰጠችው እዛ ሂጂና ክሰሺ አሉኝ ሰዎቹ ማለት ነው። ፖሊስ ልደታ ፖሊስ ጣቢያ ብዙ ቦታ ሄጃለሁ። በነገራችን ላይ እንዳለ ወደ 4 ቦታ ሄጃለሁ። ከዛን እዚህ ሀገር እኛ ምንም አናረግልሽም እዛ እየሰጠሽበት ቦታ ሄደሽ ክሰሺ ምናምን አሉኝ። ከዛ ተነሶና የሱይት ደግሞ እዚህ ላይ ቲክቶክ ላይ ትሸጣለች ዘይት ማለት ነው። ከዛ ቁጥሯን ወሰድኩና በእናትሽ ወንድምሽ እንደዚህ ችግር አድርሶብኛል እና በእናትሽ እርጂኝ በእናትሽ ምናምን ስል ሁለተኛ እንደውም እዚህ ላይ አላወራ እሷ ያለች የተጠቀመችን ቃል ካወሩ ሰው ውሸትም ሊሉ ይችላሉ። ሁለተኛ እዚህ ስልክ ላይ ደውለሽ በህይወትሽ ፈርሚ አሁንም ብዙ ነገር ብሎ ነው አሁን ራሱ ኢቭን በባለፈ ስመጣ ፊቴን አስሬ ነው ፈርቼ ማለት ነው አስፈራርቶኝ ብዙ ነገር ብሎኝ ማለት ነው። በመጀመሪያ ጊዜ በማንነቴ ሰድቦኝ አሁን እዚህ ላይ ሶማሌላንድ እዛ አዲስ አበባ ነሽ አይደለም? ሶማሌላንድ ነኝ ያለሁት። አለም አባቱ ያስፈራራሽ። ከዛን አስፈራሩኝ እና ጥንብ ጋላ ሁለተኛ ብትደውይ ምናምን ብሎ ተሰድበኝ ሁሉ ነበረ። እሷ ደውላ ማለት ነው እያለቀስኩ በእናትሽ እንደዚህ አርግቶኝ ነው ወንድምሽ በእናትሽ እያልኩ ትሰድበኛለች ማለት ነው። ከዛን ቲክቶክ ላይ መጣሁት። አንዳንድ አበሻው እንደዚህ ትናንሽ ቤት ምናምን ገብቼ ሳወራ ለምን አትከሹም እኛ እኮ ምንም አናረግም ነው የሚሉኝ። ዛሬ እንደ ድንገት ነው እንግዲህ የገባሁት እዚህ ቤት እና ፎቶውን ላሳይሽ እችላለሁ። አብራችሁ ያላችሁ ነው ወይ እሱን ብቻ ነው የምታሳይም ፎቶ? አብረን ያለን ማለት ነው። እዛን ቀን እንደዚህ እቺ ቀን ትፈጠራለች ብዬ ነው የተነሳው። እስቲ አሁን አሳይ። ኔቨር ጊቭ አፕ ስም ብለሽ ከምናየው ላይ ጥያቄ እንጠይቃለና ፎቶ ለቀቀ እንደገና ነው ገና ግን ፍቅር ሳይዝሽ እንደዚህ አይነት ፎቶ እንዴት አብረሹ ተነሳሽ? አብረሹ ሪሌሽን ፍቅር የሚባል እኔ ምንም ነገር ፍቅር አላዘኝም ከሱ ወንድም ጋር ደግሞ ይተላል። ለስራ ብቻ ስምምነታችሁ ከሆነ እንደዚህ አይነት ፎቶ እንዴት ተነሳችሁ? አልጋ ላይ ባል ቆይ አንዴ ሌላም ላሳይሽ። ልጁ ደግሞ ይሄ ነው። እኔ ምንም ነገር ከሱ ፍቅር ያዘኝ እኔና እሱ በመጀመሪያ ጊዜ ይሄ ልጅና እኔ አንድ እድሜም አይደለንም በእውነት ስናወራ ማለት ነው። እኔ ከሱ ጋር ምንም ፍቅር የሚባል ነገር የለኝም። እንደዛ አርግቶኝ ነው እንትን ያለኝ። እኔ ምንም ነገር ከሱ ጋር ፍቅር ምንም የፍቅር ነገር የለኝም። ማለት ሪሌሽን አልነበረሽም? ለሆነ ወረ ብቻ ምንም ነገር የለም። ታዲያ እንዴት ነው በአልጋ ላይ አንገቱ ስር ገብተሽ ፎቶ ተነሳሽው? እንትናዬ እዛን ቀን ሳልቅስ ምናምን አዎ እንደዛ አርግቶኝ በመጀመሪያ ቀን በግድ እንደዚህ አርግቶኝ በሁለተኛ ቀን ደግሞ ችግር የለውም አገባሻለሁ ምንም እንዳት ስለማፈቅርሽ ነው እዚህ የጠሮሽ ምናምን ነው ያለኝ። እንደዛ ነው ከዛ እንደሚያገባሽ ነው እንሻንጂ አዎ ችግር የለውም አታልቅሽ እኔ ስለማፈቅርሽ ምናምን ለዛ ነው እዚህ ያመጣሁሽ አገባሻለሁ ምናምን ችግር የለውም ምናምን ብሎኝ ነው። ይሄ ፎቶ ደግሞ የተነሳን እንደ ዛሬ ልጠፋ ስል ቀን ነው የተነሳሁት። እቺ ቀን ትመጣለች ምናምን ብዬ አስቤበት ነው የተነሳሁት። እቺ እንደውም ቀኗ ትመጣለች ይሄ እንግዲህ ምስክር ይሆንልኛል ብዬ ነው የተነሳሁት አስቤበት ማለት ነው። ከዛን ሰዎችን ምናምን እጄ ባጠቃላይ የወንድሙ ፎቶ አሳይናለሽ? የወንድሙ ፎቶ ይሄ አርቲስቱ ዋናው
አለን አለን። እዛን ቀን አብረን እዚህ ሀገር ሲመጣ አብረን ተነስተን ነበር። እስቲ ያሳይን በእናትህ ሪካርደሮች እያደረጋችሁ እሺ። ለምን የትኛው አርቲስት እንደሆነ እንዲያውቁት ወንድሙ ነው ከሱ ወንድሙ ነው እንደዚህ ያደርጋል። ወንድሙ ደግሞ እነሱን በዩናይትድ ኔሽን ወረቀት የሌላቸውን ቮት ለመሆን የሄዱት ወንድሙን ተደግፎ ነው ይሄ ሄደው ማለት ነው። ማለት አርቲስቱን ተደግፎ ሙሉዓለም ነው ምናምን የሚባለውን ተከደግፎ ሙሉዓለም የቀጭኑ ነው እንደ ጋይስ በግድ የወፈረው አሁን መጣልኝ ጋይስ። ቆይ ፎቶውን ደግሞ ሳይ እርግጠኛ ሆናለሁ። ሄለን ሞጋት ከፍያለሽ። ይሄ መላጣ ደግሞ ምን አባቱ ነው የሚያስከፍል? አይሽ ይሄ ሙሉዓለም ነው። ኦኬ ይመስላል የዚህ ወንድም ነው። አሁን ሶማሌ ላይ አግኝቷት ሊሆኗቸው ሄደው ለምን በዚህ ውበትሽ ሶማሌ ላይ ትሆኛለሽ ብሎ አዲስ አበባ ላይ ስራ እንደሚያገኝላት አዲስ አበባ ከሱ ጋር ሄደች። ከዛን ሆቴል አስቀመጣት። ሆቴል ላይ ደፈራት። ከዛን ለምን ስትለው አይኔ ያገባሻለሁ አታስቢ ያላት። ከዛን ስንት ብር ተበላሽ? አሁን ነው ስራ ብቻ 1500 ዶላር። ኧረ በእናትሽ 1500 ዶላር ነው የተቀበለኝ። ወረቀቱን አለኝ ሪሲቱን። ስንት ቀን ምን ያህል ቀን ቆየሽ አዲስ አበባ ላይ? አይ ይሄ ልንገርሽ፣ እንደ ዛሬ ደፍሮኝ እንደ ጠዋት ተነስቼ አለቀስኩ። ከዛን አደርንና ችግር የለውም ወስጄ አሁን ቤት ምናምን ተከራይቼ ከሰው ጋር ነው አሁን የምኖረው። አሁን አይመችም ቤቴን መውሰድ የሆነ ነገር አመቻችቼ አሁን አገባሻለሁ ምናምን ችግር የለውም ብሎኝ እዛው እንደዚህ ሆቴል ለውኔ ጊዜ እንቆያለን አለኝ። እሺ አልኩት። ከዛም ማለት ነው እንግዲህ አስበሻል ብሬንም ካስሬ ምናምን። ከዛን እንደ ዛሬ ሰላም ተፈጠረ። እንደ ንጋቱ አብረውል 2 ቀን ምናምን አደረ። በሶስተኛ ቀን እዛ ጥሎኝ ጥፍት የት እንደጠፋ አላውቅም። እኔ ልነግርሽ አልችልም። ሰይጣን ነው የሆነብኝ። ሰይጣን በቃ። ቁጥሩን ሰጪናለሽ? ኧረ ችግር የለውም ሰጥሻለሁ። በውስጥ ጻፊልኝ። አሁን ልደውል ላይቭ ላይ ከእንቅልፍ እንቀስቅስ። ኦኬ አሁን ግን እሺ ችግር የለውም። በውስጥ አሁን ጻፊልኝ እኔ ልደውልት ቀጥታ። እሺ ልውረዳው? እንደዛ ነው እንጂ አይመችሽም አይደል? ያ ቁጥሩን ላኪልኝና ተመልሰሽ ኢትዮጵያ ደስ እንጣላ ትንሽ አይመስላችሁ? ስደተኛ ጋር መጣላ ከብዶናል። ሄሎ ማሽ እየተበተባችሁ ኮፒ ሊንክ እያደረጋችሁ በጊፍት ባርኩን። ጋለሪውን ብትሞሉልኝ ወይም ላይቭ ጎል ደስ ይለኛል። ቆይ እህታችንን አንድ ጊዜ አክሴፕት። ስምሽ ማን ነው? በሱ ይስራ ነው ስሜ። በዚህ ሰዓት ማታ ነው ያነሳል። በዚህ ሰዓት ያመሻል። አይ ሞክሪው እንግዲህ ካነሳ ዩስራ ቁጥርን ሰታይ ነው የምለው። ማን ነው ስሙ? ተክሌ ጌታቸው ነው የሚባል ስሙ። እሺ ዝም በል።
የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይጠጣል እንደ ማታ ማታ ከጠጣ በሰዓት እህቱ ቁጭ ላይ ሊጠጣም ይችላል። ልጁ ጸባዩ ከባድ ነው። ሊጠጣም ይችላል። እኔ ተክሌ የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይ። ኢትዮጵያ ስንት ሰዓት ነው? ሰው ከሌሊቱ 2 ሰዓት 3 ሰዓት በኢትዮጵያ ቆይ ልንገር ከሌሊቱ 3 ሰዓት 9 ሰዓት የምትሉት ያ አሁን እንደ 9 ሰዓት እንደ እንትን አቆጣጠር 3 ሰዓት ነው። የሰው ራሱ እንቅልፍ የሚወስደው አካባቢ ነው ማለት ነው። አይ ልጁ እውነት ጸባዩ እንትን ከፈለገም እያየ አያነሳም። ቲክቶክ ይጠቀማል። እህቱ ደግሞ እዚህ ሻጭ ናት አለሽ። ዛት ሚንስ ቲክቶክ ላይ ነው የምታድር። እስቲ ቆይ አንዴ እሷ ብሎክ አርግታኛለች። እኔን የምታውቀው ጋይስ ጋለሪን ነው እንዳነሳ። አረ ተክሌ አንሳው። ተክሌ ምንድን ነው? አውቆም ሊሆን ይችላል። ልጁ አነሳም ማለት የኔን ቁጥር አያውቀው ከውጪ ነው። የደወሉላቸው ደንበኛ ስልክ አይመልስም። ትንሽ አርፍደን እንደውላለን። እሺ ወደ ንጋት አካባቢ ችግር የለውም። እሺ ችግር የለውም። ቁጥሩን ይዣለሁ አንድ ጊዜ አገባሻለሁ ካለ በኋላ መድፈሩን አክሴፕት አረግሽው? አይ አይደለም እዚህ ላይ እንትን አለም ምን እንደሆነ ታውቂያለሽ? እኔም ተሸወድኩት። ገብቶሻል? ሴት ስትሆኝ እንግዲህ ሰው እኔ ተሸውጃለሁ። እንደዛ ስለኝ እምቢ ማለት ነበረብኝ። እምቢ ማለት ከደፈረሽ በኋላ ነው የኔ ሐሳብ የሰጠሽ። ምኑ ነው እምቢ የምትይው? አይ አልፈልግም ምናምን እንደዚህ በቃ እሱን ጥቼ ህግ ቦታ መሄድ ነበረብኝ። ወይ የሆነ ሰው ብጠራ የሆነ ሰው እንትን ማላችሁን ብኖር እንደዚህ ለዚህ እንትን አልደርስም ነበረ ማለት። አንደኛውን ደፍሮሽ ነው፣ ሁለተኛውን ተስማምተሽ ነው ማለት ነው። አንደኛውን ደፈረኝ፣ ሁለተኛው ደግሞ አገባሻለሁ። አሁን ቤት ይዤሽ ከሄድኩ እንትን ነው እናቴ ቤት ነው የምኖረው። የሆነ ነገር አመታችቼ ምናምን ቤት አከራይቼ ቤቴ ወስድሻለሁ ነው ያለኝ። ሶስተኛውስ ስልሽ በቃ በዛ ነው የተስማማን። በቃ እንደዚህ ወስጄ እንገባለን ቤት፣ በዛ ነው የተስማማን ማለት። ስንት ሌሊት አብራችሁ ኖራችሁ? 3 ቀን ጀስት። ከዛ በኋላ ጠፋሽ? ጥፍት ነው በቃ ጥፍት ነው ያለብኝ። ሴጣን ተሰለበብኝ። በቃ አንቺ ወጣ ብሎ እኮ ነው ጥፍት ብሎ ወጣ። ወጥቼ ስልክ በቀጠቅጠው በቃ በዋትስአፕ በቴሌግራም በብሎክ እዛን ቀን በቃ በዛም ስለምደውል ስልኩን እንዳለ ጥፍትፍት ነው ያደረገ። ኖ አዲስ አበባ አጠቃላይ ምን ያህል ጊዜ ቆየሽ አንቺ? እንደዛ 3 ቀን አድሬ እንደዛ ትኬት ምናምን ቆርጬ ሌላ ሆቴል ይዤ ከዛን 4 ቀን በቃ ወደዚህ ተመለስኩ። ከዛን ተመልሼ 2 ሳምንት ምናምን ቆይቼ አሁንም እሱን ለመክሰስ አዲስ አበባ መጣሁ ማለት ነው። ይሄን ሁሉ ብርትቼ መጀመሪያ ተናድጄ ነበር። ላይ ካላ ምን ሆኖ ነው በቃ ምን አይቶብኝ ነው ይሄ ሰው 3 ቀን አድሮ እንደዚህ ጥፍት ወቶ ጥፍት ያለ ምንድነው? ምን አይነት ምን ሆኜ ነው ምናምን በቃ ግራ ይገባሻል እኮ
እንግዲህ አስበሻል። ሰው በሰላም ቁርስ በልቼ በሰላም እያወራሁት እዛ ጥሎኝ የጠፋ ሰው ምን አጠፋሁት? በቃ ግራ ግብት ነው ያለኝ። ከዛ አይ ምን ሆነ አጥቶ ይሁን በዚህ ፀሐይ ደግሞ ምንድን ነው በቃ ግራ ግብት ስለኝ ልጁ ምን ሆነ ነው መኪና መጥቶት ነው በቃ ግራ ግብት ነው ያለኝ። ከዛን ብሬን መጠየቅ አለብኝ። የሆነ ሰዓት ላይ ደወልኩና እሱ እንዳለ አረጋገጥኩ። ምንም እንዳልሆነ ምንም ችግርም እንዳልደረሰበት አዲስ አበባ ትኬት ቆርጥ ወደዚህ ሀገር ተመለስኩ። እኔ ምን እንደመሰለኝ ታውቂያለሽ? የሆነ ብድር አለብኝ ብሎኛል ከዚህ በፊት ማለት ነው። የሆነ ቼክ ውሸት እንትን ውሸት ቼክ ጽፌ ያለው አለኝ። የሆነ ሰዎችም ይፈልጉኛሉ ብድር አለ ተሎ እነዛ ሰዎች መንገድ ላይ ይዞ ታሰሩት ይልኝ ምናምን እያልኩ ነበር። እንደዚህ ሙድ እንደሰራ መላ ሌላ እንትን እንደሰራብኝ አይደለም። እኔ ምንም ማውቀው ታሪክ የለም። ከዛን በቃ እኔ ምን እንዳሰብኩ በቃ ታስሮ ነው የሰው ብድር አለበት በቃ ታስሮ ነው ምናምን ብዬ ወደዚህ ሀገር ተመለስኩና ለይቱ ደወልኩለት። እንዴት ነሽ ሰላም ነሽ? እንደዚህ እኮ እኔ ቅባት ፈልጌ አይደለም ወንድምሽ እንደዚህ አርግቶኛል ምናምን በሰላም መጀመሪያ በሰላም ነው ግን ስልኩን እንትን ያለ ኧረ ምንም አልሆነም ዛሬ ትናንት ደውሎልኛል ምንም አልሆነም ኧረ ምንድን ነው ምናምን አለች። ከዛም በቃ ያደረገኝ ነው እንዳለ አንዳንድ አድርጌ ስነግረው በቃ ከዛም ብሎክ አደረገችኝ ሰደበችኝ። ከዛም በሌላ ስልክ መጥቼ ስደውል ልክ ስልኬን ድምፄን ሰማ ብሎክ ልክ ድምፄን ሰማ ብሎክ በብሎክ ነው የሚሸኘኝ። በቃ እንትን አንቺ ከሶማሌ በአጠቃላይ የነበረሽ ብር 1000 ዶላር ነበር? 1500 ዶላር ነው የተቀበለኝ። በኢትዮጵያ ሲመነዘር ስንት ብር ነው ጋይስ? 200,000 ብር አሁን 100 ዶላር አሁን 18,000 ብር ምናምን ነው የሚዘረዘር። ኦኬ ወደ 200,000 ምናምን 180,000 ነው። እንደዛ ነው። ለምን አዲስ አበባ ስትኖሪ አዲስ አበባ የኖርሽበትን የሆቴሉን የምናምን ከዛው ላይ ነው የከፈለዋል? የሆቴሉ እሱ ነው የከፈለ። ትኬት ደግሞ ከአዲስ አበባ ወደ ሶማሌላንድ ስመጪም የራሴ ነው ከኪሴ አውጥቼ ነው የከፈልኩት። 1500 በላይ ማለት ከዛ ውጪ ስትመጡ ይሄ የራሴ ወደ አዲስ አበባ ስትመጡስ ትኬቱ ማን ይቆረጥ? እኔ ከሱ ጋር ብቻዬን ነው የመጣው። በነገራችን ላይ ከሱ ጋር አልመጣሁም። እኔ ብቻዬን ነው የመጣው። የምን ይሄ ወጪ ምናምን የራሴ ነው ሲጀመር ማለት ነው። አንድ ብርም ውሃም አልገዛልኝም ወደ እውነቱ ስንሄድ ማለት ነው። እዛችን አልጋ እሱ ነው የከፈለ። አልጋውን ምኑን እሱ ነው። ግን እኔ ውሃም አልገዛኝም። ከራሴ ኪሱ ነው የገዛሁት። ትኬትም በራሴ ነው። እሱ ምንም ነገር ለኔ ያደረገልኝ ነገር እሱ አዲስ አበባ ነይ ብሎሽ ሄደ ከፊትሽ አንቺ ተከትለሽ ነው የመጣሽው? ነይ እንደዚህ አሰራሻለሁ፣ አንቺ ቆንጆ ነሽ፣ ለምንድን ነው እዛ ቡና የምታፈይ? እዚህ እኮ የሆነ ስራ አሰራሻለሁ እኮ ለምን በቃ ብዙ ነገር እንትን ብሎብኝ ነው ከዚህ ብድግ ብዬ ሄድኩ እንጂ ከሱ ጋር አይደለም ብቻዬን ነው የሄድኩት። አንቺ ሶማሌ ሀገር አስጠልቶሽ ነበረ ወይስ ለምን አመንሽው? ያል ትንሽ እዚህ ሀገር ሳምንት ቆይቶ ነበረ። ስደተኛ ወረቀት ላይ እንትን ቪዲዮ ሲሰሩ ሳምንት ቆያል። በዛ ሰዓት እያየኝ ነው። እኔ ለካ አላውቅም። እያየኝ ምናምን ነው ገብቶሻል። ከዛን የሆነ ልጅ መጥቶ ሰው እኮ እዛ እንደ ማንኛውም ሰው ተመልካች በቃ አላ ሰው እንትን ብሎ የሆነ አንድ አበሻ ሌላ ሀገር መጥቶ ሆቴል ሲያርፍ የሆነ እንትን ሰው ፎቶ የሆነ ነገር ብቻ ይሄዳሉ አይደል እንዴ? እንደዛ ነው ከሰዎች ጋር የሄድኩት። ከዛን ፎቶ ከወንድሙ ጋር ተነሳው ምናምን። ከዛን የሆነ ልጅ መጥቶ ሰው እኮ ይፈልግሻል ምናምን አለኝ። ማን ነው አልኩት። የሆነ ሰው ይፈልግሻል ከይቅርታ ጋር ቁጥርሽና እንትን ምናምን አለኝ። አይ ችግር የለውም አልኩና ማን ነው ምናምን አልኩ። ከዛን ቁጥሬ ለሱ ልጅ ሰጠሁት ማለት ነው። ከሆነ ሰዓት በኋላ ደወለ እንትን በቃ ይደውልና አውቅሽኛል ምናምን አለኝ። አይ አላወኩም ምናምን እኔ በባለፈ እዛ መጥቼ እንደዚህ አርቲስቱ ነኝ ምን ሆነኝ አጭሩ ልጅ ቀዩ ምናምን አለኝ። እንዴ ኧረ እኔ አላውቅም ምናምን። አይ ለማንኛውም በቴሌግራም አውራሻለሁ አለኝ። ከዛም በቴሌግራም ማውራት ጀመርን ማለት ነው። እያወራን ለምንድን ነው አንቺ ቡና የምታፈይ እዛ ሀገር እኮ ጥሩ አይደለም፣ ለምን እዚህ አዲስ አበባ አትኖሪም ምናምን ብሎ አሽቀበጣጠረብኝ። ገብቶሻል? አይ እኔ እኮ በቃ ድሃ ነኝ፣ ምንም አቅም የለኝም። ሀገሬ ደግሞ ጅማ ነው እና አቅም የለኝም፣ ለዛ ነው እዚህ ሀገር የመጣው ቡና ማፈላ፣ ምንም ብርም የለኝም ምናምን ብዬ እያስረዳሁት ነበረ። ጋራ ችግር የለውም የሆነ ብር እኮ መላ ምናምን ብለሽ ታፍተፍ ብትይ ምናምን
አሁን እኮ በአንዴ የሆነ ነገር አረግልሻለሁ ለምን እዛ ተሰቃይ በጣም ቆንጆ ነሽ ሞዴሊስት ነሽ እኮ ቁመናሽ ምናምን ብሎ አሽቃበጠብኝ። ከዛ እሺ ምናምን አልኩ። ያንን ብር ምናምን ቡና እዛ በቀን $20 $15 ምናምን ነው የምሰራ ቡና ማፈላ ማለት ነው። ከዛም ቤተሰብም እረዳለሁ እየረዳው ነው እንግዲህ ይሄን እያረኩት ማለት ነው። ራሴን ይዤ ብሩን እንደምንም አድርጌ እንትን አልኩለት። አሁን ከዛም ነው ያለኝ ምን ያህል ጊዜ በፊት ነው ይሄ ነገር ከተከሰተ 2 ወር ነው። ከ2 ወር በፊት እሱ ጋር ነበርሽ ማለት ነው። ብሩ እንደጠፋ እንደተደፈርኩ 2 ወር ከ20 ቀን ምናምን ይሆናል። ግን ሁሌ ትናንሽ ቲክቶክ እየገባው አለቅሳለሁ በእናታችሁ እንደዚህ አድርጉልኝ እንደዚህ ግን ሰው ለሰው ቁጥሩን ስሰጥ ምን አውቃ ነው ልጅቷ ያማታል አፍቅራኝ ነው አብዳ ነው ምናምን ብሎ ለሆነ አበሾች ምናምን ውሸት አወራ። አውቃ ነው ምናምን አፍቅራኝ ነው እኔ ባለትዳር ነኝ ምናምን እንደዛ እያለ ማለት ነው። አስበሻል? አሁን እኔ በዛው ሆቴል ውስጥ ትቶሽ የት እንደሄደ ባያውቁ ኖሮ በዛው በሪሌሽን አብረሹ በትዳር አብረሹ ትሄጂ ነበር አይደል? አዎ አሁን ባይጠፋ እንግዲህ እያስቆጨኝ ታወጣሻለሁ ይልንገርሽ ከዚህ ህይወት አወጣሻለሁ ከዚህ ችግር ቡና አታፊም አንቺ ቆንጆ ነሽ እኔ ጥሩ ህይወት እንደዚህ ደፍሮኝ እንትን ሲያልቅ ምናምን እንደዛ ብሎኛል። በሁለተኛ እንትን ከዚህ ህይወት አወጣሻለሁ ምናምን ብዙ ነገር ነው ያለኝ የቀበጣጠረብኝ ማለት ነው። እኔ ይሄ ነገር ባይፈጥም ሶሻል ሚዲያ ላይም አልመጣም ብቻውንም ለምኜዋለሁ። እኔ ደሃ ነኝ ይሄን ብር አፈርደቼ በልቼ ማይሰራ ስራ ሰርቼ በሰው ሀገር ተሰድጄ በዚህ እድሜ ያመጣው ስራ ብር እኔ ብትበላኝ እኔ ምንም ምተውበት ምክንያት የለም። እኔ ምንም ነገር በቃ እኔ ሶሻል ሚዲያ ላይ አውጣ የፈለግሽበት ቦታ ሂጂ እኔ ምንም የምፈራ ሰው አይደለሁም አለኝ። እንግዲህ ምን ትያለሽ? ምንም የምፈራ ምንም ነገር አልፈራም። የትም ብትጂ ምንም አታደርጊኝም አለኝ። ይቱንም የኔ ታልኩት ይሄ ሰው እንደዚህ በድሎኛል ብሬ ልስጥኝ ካለበለዛ ሶሻል ሚዲያ ችግር የለውም የፈለግሽው ቦታ ውሰጂ ምንም ደስ ያለሽ ቦታ ማነው ቲክቶክ እህቱ አናን ናት ስሟ። እኔን ግን ብሎክ አርግታኛለች። እንግዲህ እነሱ ሁለቱም ብሎክ ሃናን በዜት የምትሸጥ ተብላለች። ጋይስ ሪከርደሮች ለአንዴና ለመጨረሻ ሪከርደሮች ለአንዴና ለመጨረሻ ጊዜ ከኋላ ፎቶውን ታረጋለች ከነከይዙ ትነግረናለች። ሪከርድ አድርጉት አንድ ጊዜ ፎቶውን የሱን አዘጋጁ። ከዛን የሙሉ ቀንንም ተመልሽዋለሽ። ከዛን ትነግሪናለሽ ምንድን ያረጋሽ ምናምን አጠር መጠን ከዛን ሪከርደሮች ሴቭ ያርጉልሽ። አሁን ከጠቅላይ ብለሽ ትጀምሪያለሽ። እሺ ሪከርደሮች ተዘጋጁ ፎቶ ሲመጣ ማነው የሰውዬ ቀጥይ ምንድነው ያደረገሽ? ተክሌ ጌታቸው የአርቲስት የሙሉ ዓለም ወንድም አገባሻለሁ ብሎ ከሶማሌላንድ ወስዶ ብርሽንም በልቶ አስገድዶ ደፍሮሽ አሁን ቴሌፎኑም ከስርሽ ያነሳም ቦልኮሻል። ብሎክ አድርግቶኛል። እዚህ እንኳን ሌላ ነገር ይቅርና የዚህ ሀገር ቁጥር ካየ ብሎክ ነው የሚያደርገው። አሁን አንቺ ቢያንስ ብሬን ይመልስልኝ ነው። ብሬን ይመልስልኝ። እኔ አስበሻል በሰው ሀገር ማይሰራ ስራ ሰርቼ ቡና ባረንዳ ላይ አፍልቼ አፈርደቼ በልቼ ነው ያመጣው። ይሄን ብሬ እንደ ቀልድ አይደለም ያመጣሁት በነገራችን ላይ ማለት ነው። እዚህ ሀገር የሚያውቅ ሰው ያውቃል ብር እንዴት እንደሚመጣ ማለት ነው። ባረንዳ ላይ ቡና አፍልቼ በቃ የማንም ዱርዬ ፊቴ ላይ ምራቅ እየተፋ ነው ይሄን ብር ያመጣው። እንደ ቀልድ አይደለም አፈርደቼ በልቼ ባልበለው አንጀቴ ወዴና ስሪ ነው ይሄን ብር ሰርቼ ያመጣሁት። 1 ብርና 2 ብር እንደዚህ እንትን ብዬ ማለት ነው። የቱ አርቲስት ነው እንዲገባቸው ወንድሙን አሳያቸው። ወንድሙ ኦኬ ላይክ ወይ ችግር የለው ማሰ ወንድሙ ይሄ ነው ሙሉ ዓለም ማለት
ያ ሙሉዓለም ከሚታወቅበት ፊልሞች ጥለፈኝ ምናምን ከሚባለው ፊልሞች ውስጥ ያ ሶማሌላንድ ላይ ነው ለስደተኞች ድምጽ ለመሆን ሄደው በዛው ድምጿን ነፍገው ተመለሱ። ሙሉዓለም ግን ከሱ ጋር ሪሌሽን እንደጀመርሽ ያውቃል? አያውቅም እሱ። እኔ አይዶን ነው። እኔ እንግዲህ ከዚህ ሰው ጋር ምንም ንክክት የለኝም። ወንድሙ ነው እንደዚህ ያደረገኝ። ግን እሱ እዛ ሆቴል ውስጥ ጥሎሽ ባይጠፋ ኖሮ አግብቼሽ ህይወት መሰረትልሻለሁ ያለውን ቢቀጥል ኖሮ እንደዚህ ትናደጅበት ነበር? ኧረ በጭራሽ። አንቺ በቃ በህይወቴ እኮ እኔ እንደዚህ ነገር እኮ ሰምቼም አይቼም ማላቅ እኮ ነው። ጉድ እኮ ነው የሰራኝ እኮ። እኔ እኮ በቃ ተስቲ ባላወራ ይሻለኛል። ግን ህይወቴን ነው ወይ ስለጠፋ ነው እንትን ግራ እንትን ብሬን ይመልስልኝ። እኔ ብሬን ብቻ ነው የምፈልገው። እኔ ብሬን ምክንያቱም ሰው ሀገር ውስጥ ደቼ አፈር ደቼ በልቼ እኔ የደሃ ልጅ ነኝ። ገብቶሻል? አባቴ ቆጥ ላይ ነው የምተኛ። ፍራሽ ላይ ተኝቶ አያውቅም አባቴ። እኔ ህይወቴን ይለውጥልኛል ብዬ ነው የሰጠሁት እንጂ እኔ እሱ እንትን እንዲል አይደለም የሰጠው። ስለዚህ ብሬን ብቻ ይመልስልኝ። ካለበለዛ እኔ አሁንም ህግ የኢትዮጵያ ህዝብ ይፍረድልኝ። እኔ ብሬን ይመልስልኝ። በቃ እኔ ተንከራትቼ ነው ያመጣሁት ይሄን ብር። እኔ አንድ ተራ ሰው ነኝ። እኔ እንጀራ ራሱ እኔ ቁርስ በልቼ ምሳ የምሸውድ ሰው ነኝ። በነገራችን ላይ እኔ ባለውበት ህይወት እኔ ነኝ የማውቀው። አሁን ላሳይሽ የምተኛበት እኔ አሁን የምኖረው እንትን ምንድነው የሚባለው ፀጉር ቤት ውስጥ ነው ማድረው። የሰው ፀጉር ቤት አጽድቼ ነው። ላሳይሽ እችላለሁ። አንዴ ላሳይሽ ከይቅርታ ጋር። ችግር የለውም። ሰዎች ከፈለጉ ነው እንጂ እኔ ችግር የለም። ላሳይሽ የማድርበት ቦታ ላሳይ። ፀጉር ቤት አጽድቼ ነው ፀጉር ቤት ውስጥ ማድረው እኔ። ቆይ ተጨርሰና ነው ማስገባችሁ ጋይስ። በተለይ እህቱ ካለሽ ላስገባሽ ፈልጋል። ጋለሪን እየሞላችሁ ጋይስ። ቴንክ ዩ። ፀጉር ቤት ነው ያ፣ እዛ ነው የምታድረው። አያችሁ፣ እዛው ፀጉር ቤት ነው የምታድረው። ያ መጨረሻ ላይ እኔም ባለ ትዳር ያለ ስደውይለት በቴሌፎን ነው ሶማሌላንድ ከመጣሽ በኋላ እኔ ባለ ትዳር ነኝ ያለሽ? አዎ የሆነች ሴትዮ አሜሪካ ነበረች እና ማለት ነው የሆነ እንደዚህ ትንሽዬ ቲክቶከር ብዙም ተከታይ የላቸውም። እንደዚህ የሆነ አበሻ እንደዚህ አርግቶኛል ምናምን ብዬ ስገባ ችግር የለውም እንረዳሻለን ምናምን ብሎ ቁጥሩ ምናምን ሰጠሁት። ከዛን በዋትስአፕ ምናምን አውርቶ ነበረ ከሷ ጋር ማለት ነው። ከዛ ምንድን ነው ልጅቷ አፍቅራኝ ነው ወዳኝ ነው እንጂ እኔ ባለትዳር ነኝ እና ብዙ ነገር ብሎ ሲያሽቃብት እዛ ቤት በቃ እንዳይረዱኝም ማድረግ ሰዎቹ ሊረዱኝ ምናምን ነበረ። ከዛን እንዳይረዱኝ ውሸት ነገር ምናምን ሲያወራ ሰዎቹ በቃ እዛ ሂጂና ፈልጊ ምናምን ብሎ በለኩኝ ማለት ነው። በሱ ምክንያት አሁን በሱ ምክንያት ብዙ በሽታ ላይ ወድቄ ነው ያለሁት። ግን ሶሪ ድንግልሽ ነው የወሰደው እሱ ነው? አይ አይደለም። ለምን የመጀመሪያም ከሆነ ብዬ ነው እኮ ስሜቱ። አይ አይደለም፣ እንደዛ አይደለም፣ እንደዛ አይደለም። ግን ያው እኔ ብሬን ብቻ ነው የምፈልገው። እኔ አሁን ስለሌላም ነገር እንትን ካልኩት በጣም ብሎ መዘዝ ነው የሚመጣብኝ። ግን ብሬን ብቻ ይመልስልኝ። እንደውም ኢት አለው ሴት ልጅ አለው። እንግዲህ በቃ ብሬን ብቻ ይመልስልኝ። ድንግሌ ጠንቀር ብሎ ይቅር ብሬን መልስ ነው። ዘመቻ ብር ፍለጋ ነው የምንሄደው። ምክንያቱም አንድ ተራ ምስኪን ፀጉር ቤት ማድር ሰው ነኝ እኔ። አሁን ገብቶሻል? በዚህ እንትን ውስጥ ከባድ እኔ እና እሱ እንትንም አይደለም። እኔ አንድ ደሃ ነኝ። እኔ እና እሱ አንድ እንትንም አይደለንም። ገብቶሻል? የለን ለበጎ አድራጎት አሁን ነገሩን የሚያከረው ምንድን ነው መሰላችሁ ጋይስዬ? እውነት ለመናገር ሶማሌላንድ ከሙሉዓለም ጋር ወንድሙ የሄደው ወረቀት የሌላቸውን ዩናይትድ ኔሽን በመንገላታት እንዲቀንስላቸውና ወረቀትና እነሱ እንዲያረጋጋ ቮት ለመሆን ነው ቅስቀሳ የሄዱት። ገባችሁ? ከዛውስ እንግዲህ ከዩናይትድ ኔሽን አባሏ አንዷ እሷ ናት። እዛ ወረቀት ካላቸውና
የዩናይትድ ኔሽንስ 3ኛ ሀገር ከሚጠብቁ ሰዎች ናቸው። ያንን ቅስቀሳ ለማድረግ ሄደው ይሄን ነገር ማድረግ አያችሁ፣ ማን ቅስቀሳ እንደሚያደርግ ማን ለስሙ ብቻ እዛ ቦታ ነበሩ ለማለት እንዴት አርቲስቶች እንደሚንቀሳቀሱ ገብቶቻል ሐሳቤ። አሁንም ፈራለሁ። ኤለን ገብቶሻል። አሁን አባቴን አሞ ወደ ጅማ ሊሄድ ብዬ ፈራው። ትገልሻለሁ ሁሉ ብሎኛል። አስርሻለሁ፣ እገልሻለሁ ብሎኛል። በባለፈ ለታ ፊቴን አስሬ ነው ከአዲስ አበባ ባለስልጣን ነው እንዴ? ማን አባቱ ስለሆነ ነው እገልሻለሁ ምናምን ብሎ በጣም ስድቡን ብነግርሽ ማለት ነው ጥንብ ጋላ ምናምን ብሎ ነው የሚሳደበኝ። እንደዚህ እንደንትን ምናምን እንዳይ የሚሳደው ካፉ የሚወጣ ስድብ ማለት እንደውም ሊከርድ ባርግ ጉድ ነው የምትሉት ማለት ነው። እገልሻለሁ አስርሻለሁ ብሎኛል። እዚህ ሀገርም ኤምባሲ ቦይሱ እኔ ቦይሱ አላደረግም። ገብቶሻል? አላውቅም። እኔ በዋትስአፕ ነው ደውሎ የሰደበኝ በባለፈ ለታ አይ እንደዛ ሶሻል ሚዲያ ላይ ለሰዎቹ እንደዚህ ይጠይቁልኝ ምናምን ብዬ ቁጥር ሲሰጣቸው ለሰዎቹ አንቺ ጥንብ ጋላ ከኔ ምንድነው የምትፈልጊ? ይከካም ሸታታም ብዙ ነገር ብሎ ነው የሰደበኝ። ከዛን ዝም አልኩት። መልሶ ብሎክ አደረገኝ ማለት ነው። የፈለገ ስድም ተጠቅሞ ማለት ነው። እሺ እየሰማኝ ካልሆነ ልደውል። እህቱ አይ ቲንክ ብዙ ሰው ሼር ያደርጋል። ማነው ስሙ ያልሽ? ሙሉ አለም ተክሌ ጌታቸው። ሙሉ አለም እኮ አርቲስቱ ስም ነው፣ የወንድሙ ስም ነው የጠራችው። እህቱ እዚህ ያለች የተጎሉላቸው ደንበኛ ለምን አሁን ከሌሊቱ 4 ሰዓት ገባችሁ? አርፍደው እንኳን ለሚተኛ ሰው በጣም እንትን ስለሆነች ትተኛለች ሚስቱ እህቱ። ይተኛሉ። እንግዲህ ኢትዮጵያ እኮ በዚህ ሰዓት አዶን ሊተኙ ይችላሉ፣ ግን እኔ አላውቅም። ይተኛሉ ብዬ ገምታለሁ። አይ እሱ ጥያቄ ለፈኝ ይቅርታ አይሉዬ ከይቅርታ ጋር እሺ። ያ ባይሆን ኖሮ ኖቲ ነበር ተከስቷል ማለት ነው። ያ እንትን ይበልሽ። ያ ከሁለት ወር ከሆነ እጅሽ ላይ ተከልሽው እንደዛ ግን ያ እህቱ ዘመዱ የሚመለከታችሁ የምታውቁት አላችሁ። ይሄ ዝም ብለህ ውሸት ነው ምናምን ብለህ ለአስተያየት ለመስጠት ክሊክ ብቻ ነው ማድረግ። ግን የምታውቁት ታሪኩን የምታውቁ ማነው ስሙ ያላችሁ ተክሌን የምታውቁ ከሆነ ምናምን ላስገባችሁ ይችላል። ተክሌን የምታውቁ እህቱ ካለሽ ማስገባችሁ እሺ። እኔ ማለት ነው ምናምን ግን አትችል። አንዴ ስሚኝማ እኔ ላይክ እኔ በውሸት ይሄን ሁሉ ፎቶ ይሄን ሁሉ እንትን እንዴት ላደርግ እችላለሁ? አሁን እኮ መስረጃ ሁሉ እኮ አለኝ። አይተሻል እንግዲህ ፎቶ ለምን እሱን የሚያውቁ ሰዎች ሊኖሩ ይችላሉ እና ያለውን ባህሪ ይስሙት። ለሌላ ሰውንም እንደዚህ አድርጎ ይሆናል ዊዶን ነው ገባሽ አይደል? ለምን ያረጋል? በጣም ለበጎ አድራጎት መጥቶ እንደዚህ ካደረገ እንደዚህ ለሌላ ሰው አያርግም ብለን አናስብም። ስንት ቦታ እንደዚህ ሄደው ይሆናል ገባሽ? ያ አሁን ላስገባችሁ ይችላል። እሺ እስቲ ለምን እሷ ታስረዳም ብዬ ነው ስትልኩ ያላስገባችሁ። ካሁን በኋላ ነው ቆይ እስቲ እንትኔን ልቀይራ። ቅድም እሷ ማሴጅ እንድትልክልኝ ቲክቶኬን ቀይሬው ነበር። የአድሚኑን ኮድ እንትን ቲክቶኬን ልግባበታል። ያ ጋይስ ተብተብ እያደረጋችሁ ቀላል የሆነውን ጋለሪ ወይም ደግሞ ላይቭ ጎልን ብትሞሉልኝ ደስ ይለኛል። አንድ ቲክቶካችንን ያጠናክርልናል ማለት ነው። ቴንክ ዩ ጋይስ። ያ እኔ ግን እንትና መስሎኝ በጣም ነበር የተናደድኩት። ይሄ ሙሉ አለም ይሄ ዘፈን ለምን አሁን ታሞ ነው ሄዳ ነው እና በጣም ነው ውስጥ የደነገጠ። ወይዬ ቤቢ ግቢ። ሄሊዬ እንዴት ዋላችሁ? ሰላም ብያለሁ የኔ እናት። በጣም ታሪክሽ ያሳዝናል። ያው አንድ ነገር ግን ማለት እፈልጋለሁ ሄሊዬ፣
ፕሊዝ በቻልሽው አቅምሽ ይሄን ነገር እሷ አሁን ጠንካራ ሴት ሁና ነው እንጂ የወጣችው እንደዚህ ካረገስ ሌላም ሴት ያለ ማድረጉን ምንም አይነት ኤቪደንስ የለሽም። ገብቶሻል? ዳስ ደ ፖይንት። እና እንደዚህ አይነቱ ሌባ ካላልሽው ባለጌ ካላልሽው ምንም አይነት መብት አይመጣም ማለት ነው። እና እህቴ በቻልሽው አቅምሽ ራስሽን ጠብቂ። ራስን መጠበቅን የመሰለ ነገር የለም። ሁሉም ወንድ ሁሉ ወንድ አይደለም። ኦኬ ብዙ ሰው ብዙ ነገር ሊልሽ ይችላል። እሺ የኔ እናት ግን አንዳንዴ እረዳሻለሁ። ያው የተሻለ ህይወትን ፈልገሽ ይሆናል ለዚህ ነገር የተጋለጥሽው። ኢትስ ኦኬ ሁሉም ነገር ለበጎ ነው። የሰው ልጅ ሳይፈተን ምንም የማያልፍ ነገር የለምና ግን ማስተዋል ያለብሽ ነገር ከዚህ በኋላ ወደፊት ለምታረጊው ነገር ማንንም ሰው ኢቨን የእናት የአባትን እህት ወንድም ማመን የሚከብድበት ዘመን ደርሰናል። ሰው በጣም ጨካኝ ሆኗል። የኔ እናት ኦኬ ሰው አትመኝ። አይዞሽ ይሄ ሁሉ ያልፍና ነገ ሌላ የተሻለ ነገር ይመጣል። በተቻለው አቅምሽ ከዚህ በኋላ ሄልዬ የሆነ ነገር ካረገችልሽ ኦኬ መረዳትም ካለብሽ የሆነ ነገር እንዲደረግ መሞከር እንጂ ከዚህ በኋላ ምክንያቱም አሁን እንደምትዩ ከሆነ አንቺ አገር ቤት ሂደሽ አባትሽ ማየት ትፈልጊያለሽ ምናምን እና እንደገና ይሄ ወንድ ልጅም ስለሆነ ጭንቅላቱ ላይ የሚኖረው ነገር አይታወቅም እና ራስን መጠበቅን የመሰለ ነገር የለም። ኦኬ አስታዊ ከዚህ በኋላ ኦኬ ገንዘብሽን ለሰው አትስጪ። አንድ ብርም ብትሆን አንድ ብርም ሲሆን ነው የሚጠራቀመው። እያወራሽ ከሆነ እኔ አልሰማም። እንትና ዩስራ ማን ነው ስሟ? ያ ሚኑት ነሽ እናቴ፣ ሚኑት አርገሻል። ሚኑት ነው የሚባለው ያ እና እኔ አሁን አንቺ ጋር ጃጅ ላረግሽ ምናምን አይደለም። የኔ እናት ካለፈው ነገርሽ ተምረሽ ከዚህ በኋላ ሰው ገንዘብ ሰጥሻለሁ ለውጥሻለሁ ምናምን ሲል ስፔሻሊ ወንድ ልጅ ሁሉ ወንድ አይደለም የኔ እናት። እሺ ከባድ የሆነ ዘመን ነው አሁን። እንኳን ኩሳት ብሎሽ እንኳን ወንድሜ ነው ብለሽ እንኳን አቅፈሽ መተኛት ማንችልበት ዘመን ደርሷል። ሰውነቱን ትቶ አውሬነት የሆነበት ዘመን ደርሷል ማለት ነው። ኦኬ ሶ ሜክ ሹር ሁሌ በህይወትሽ ጠንካራ መሆን አለብሽ። ሰውን አትመኝ፣ ራሽን ብቻ አስታዊ። ገንዘብሽን ሰርተሽ ገንዘብሽን ያዢ። ወንድ ልጅ ደግሞ ገንዘብ ስለሰጠሽ ምናምን አይደለም የምታገኙ። ወንድ ልጅ ካፈቀርሽ እስከ ባባዶሽ ያገባሻል። አሁን አንቺ እንደዚህ አድርገሻል አልጋ ላይ እንዲህ ነበር ምናምን እኔ ማለትም አቅምም የለኝም፣ ጃጅ ማድረግ መብትም የለኝም። እግዚአብሔር ነው ሁለታችን የሚያውቀው። ግን በቃ አስታው የኔ እናት ኦኬ ራሽን ጠብቂ። ጥፋት አለብኝ ነው ጥፋት የለብሽም የኔ እናት። ጥሩ ነው ያደረግሽው። ስፔሻሊ እዚህ ቤት መጠሽ እንደዚህ ማለት አንዴ የኔ እናት አንድ ነገር ልንገርሽ፣ እዚህ ወጠሽ ማውራቱ ለአንቺ ብቻ ሳይሆን የተዘጋም ቤት ካለ ለሌሎችም ሰው ድምፅ እየሆንሽ ነው። ገባሽ? ምንድነው ሱስ ያለበት ሰው ሁሌ ሌላም ሰው ጋር ይሄዳል። ፊውመን አንቺ ጋር ብቻ አይደለም አታክ የሚያደርገው ማለት ነው። ገብቶሻል? ዩ ኔቨር ነው። አንቺ ጠንካራ ሴት ስለሆንሽ እንዴት እንደዚህ ይሆንብኛል ብለሽ ነው የወጣሽ። which is okay ለሌላ ሰው ትምህርት ትሆኛለሽ ማለት ነው። እያስተማርሽነ ነው ማለት ነው። ችግር የለውም። ግን አሁን ደግሜ ላንቺ ምነግርሽ ብልጡኝ። በቃ ያለፈው ታሪክ አልፏል። አንዴ ውሃ ተደፍቶ አይነሳም። ከዚህ በኋላ ላለው ህይወትሽ ግን ጠንካራ ሆነሽ ራስሽ የምትለውጭበት ቆንጅዬ ልጅ ነሽ፣ ወጣት ልጅ ነች። ሌላ ነገር ሰርች አድርጊ። አሁን ሰምቼሻለሁ። ቆይ አንዴ እኔ እናት እኔ እወርዳለሁ። አንዴ አሁን ሰምቼሻለሁ። ምተኛውም አንድ ፀጉር ቤት ያላት ሰው ነው ብለሻል። ኦኬ አይ ዶንት ኖ ወር ዩ የት እንዳለሽም አላውቅም። ግን ኢቨን ራሱ ሂሊና የላትም የምታሰራሽ ሴት እንዴት ነው እዛ አንቺን አስተኝታ የምታስጠብቅሽ? ገብቶሻል አይደለ? ሰርተሽ ከሰራሽም ሰራተኞች አሉ እኮ ግን አጸዳለሁ ስላልሽ ነው እኮ እናቴ። አሁን ዛሬ ምንድነው መሰለሽ ሄዱ ለምን እንደገባሁ ታውቅትቼ ነበር። ሰው ቤት ሰራ ወረቀት የለኝም። ዛሬ ፖሊስ ይፈልገኛል። ፎቶዬን ጓደኛዬ ደውላ ምን አጥፍተሽ ነው? ፖሊስ እኮ ከህግ ቦታ ደነገጥኩ። አስበሻል? ወረቀት የለኝም እዚህ ሀገር። በቃ ምንድን ነው ያጠፋው? ሰው የለኝም። አንድ ቀን ራሱ በዚህ ከታሰርኩ የሚጠይቀኝ ሰው የለም። አስበሻል? ዘመድ የለኝ፣ እናቴ አባቴ፣ ማንም ሰው የለም። ድንግጥ። ይሄ በቃ በሱ ልጅ ነው የመጣ። አስበሽ? እሱ ነው የላከብኝ። ከዛም በቃ
እንቅጥቅጥ ብዬ ፈርቼ አልቅሼ ምናምን ተሎ ምንድነው ያጠፋሁት? በቃ ልታሰር ነው እንግዲህ። እንደውም ወረቀት የለኝ አስበሽ፣ ሰው ሀገር ውስጥ ምንም ሳይኖረኝ እንደዚህ ጆሮዬን አንጠልጥሎኝ ነው እንግዲህ። እሱ ብር ስላለው የፈለገው ነገር ያደርገኛል። ፖሊስ ደውሎ ትፈለጊያለሽ ምናምን። ያ ግቢ። ማን ነው? ኢትዮ ነሽ? እንዴት አመሻችሁ? ዩዘር ነኝ። ዩዘር ነሽ? ያ ግቢ። በደንብ አውቃታለሁ። በነገራችን ላይ እንትና ብገባ ደስ ይለኛል። ሰላምዬ፣ ያንቺ ሰላም ሰንድራ ማናት ብላ ምገባ ያውልሽ ተደረገች። ለምን ለመሰለሽ እጇ ላይ ተሰክታ መጣች። ባለፈው ክንዷ ላይ ተሰክታ መታ ነበር። ትዋሻለች። እንትን እኔ ልልክላት ብዬ ብር ስንት ያሯራጠችኝ። እውነታውን ትናገር። ታውቂኛለሽ አይደል? አውቅሻለሁ። አንቺ ደግሞ እንዴት ነው ታውቂኝ ነበር? ለመሰለሽ ሰላምን አትዋሺ። የሰውን ስም ምን ብዬ ነው የዋሸሁት? ብር ልልክልሽ አልፈለኩሽም። አካውንቷ አይሰራም ስልሽ ደግሞ ክንድሽ ላይ አረግሽ እንደገና። አመመኝ፣ ያመኛል። ዛሬ ቆይ እንደሱ አይደለም፣ እንደዛ አይባልም። አንዴ ቆይ ይጨርሱ። ስለማላውቅ ከይዛች ቆይ እንትናን ጥሪያት። ማናት? ሰላምን ማናት? ጥሪያት። ሰላምን ብር ሳይሆን አንቺ የምታውቂውን ነገር ዩዘር ይኸውልሽ ክንዷ ላይ እንትን ብላ አንቺ ያሮጥኩበት የለ ብር ለመላክ ስታሯርጠኝ ልጁን ስም እያጠፋች። እኔ አላውቀውም ልጁን። በነገራችን ላይ ታውቂዋለሽ? ልጁን ታውቂ ነበር? ልጁን ታውቂ ነበር? ፐርፌክት ታወራለች። ስሚ ዝም በይ እንዴ! ኖራለሁ እኮ ሀገር እኮ ኖራለሁ እኮ። ታውቂ ነበር? እዚህ ብር የአንቺን ብር በልቻለሁ። ላክልሽ አላልኩም? ኤሉ ስሚኝማ፣ ምን እንዳልኩ እንክሳሰው አልኩ። ቆይ ምን ብር ልክ ለምን አሁን እጅሽ ላይ ሰካሽ? አሁን ለምን እጅሽ ላይ ሰካሽ? ያመኛል። ምን እንደሚያምን ታውቂያለሽ? አሁን ሰው ቤት ነኝ ያለሁት። ሄሎ ዩዘር ባለጌ ቁጥሯ ባለጌ ቆይ አንዴ የምትይበትን ፖይንቱን አስቀምጪ እንጂ አንቺ ውሸታም ተቀባይነት የለውም። ፖይንቱን ንገሪ ነው። እሺ እኔ ላውራ። እሺ ባለፈው ሰላምዬ ጋር ገባች። ሰላም ያንቺ ልጅ ያቺ ቆንጅየዋ ከአሜሪካ የምትገባው እሷ ጋር ገብታ ልርዳሽ አልኳት። ከዛ ኦኬ አለች። ባንክ ሰጠችኝ። 3 ባንክ ብለው አልተቻለም። የዛ ሰዓት እጇ ላይ እንትን ሰክታ ነበር። ምንድነው የሆነ አሁን የሰካችውን አሁን ቅድም እኮ እጇ ላይ የው እንደገና ገባሽ? አንቺ ያመኛል ጤነኛ አይደለም። ቆይ ነይማ ትጨርስ አንዴ። ሃይ ጸጥ በሉሳ። እሺ አንድ ሰው የራሱ ማረጋገጫ የሚለውን እንስማ፣ ከዛም ጥያቄ እንጠይቃለን አይደል እንዴ? ሰላምዬ ጥራት ያቺ ሰላም ለምን ጠራት? እሺ እጇ ላይ ኦክሲጅን አልሽ፣ ከዛ ነው ያቆምሽው። ቀጥይ። ከዛ ሞከርኩኝ ብር ለመላክ ተሯሯጠች። እንደውም የታክሲ ሁሉ ከፍልሻለሁ ትሯሯጥ ሶማሌላንድ ወንድሜን ሁሉ ጠየቅኩት። ታውቃለች በደንብ አረገዝኩ አለች። አሁን ቅድም የሆነ ሰው አርግዘሻለሁ ስትላት ምናምን አለች። አረገዝኩ ብላ ነበር። ሁል ጊዜ ታለቅሳለች። እኔ ምለው ወጣት ናት ትስራ ነው ምለው። ገባሽ? አትዋሽ። ዝም ብሎ ማልቀስ ዋጋ የለውም። ፀጉር ቤት ሰራለሁ አለች ባለፈው። ሁሉ ጊዜ የምታሳየው ፀጉር ቤት ነው። አሁን ቅድም እንዳሳየችው ገባሽ? ይላል። ቆይ አንዴ። ስለዚህ ነይማ ቆይ አንዴ ትጨርስ። እሺ አንቺ ታውቁ እኔ ልዝጋው። ለምን ተዘጊያለሽ? ጨርሽ እንጂ። አዎ ፀጉር ቤት ብላ ያሳየችው አንድ ነው። ባለፈው ክንዷ ላይ፣ አሁን ደግሞ ከእንትኗ ላይ እጇ መዳፍ ላይ ነው ያሳየችው። ሁሉ ጊዜ እንደዛ ነው የምታደርገው። እኔ እኮ የአባቷን ሁሉ እንትን አለኝ። ምንድነው አካውንት ያልሰጠችኝ አካውንት የለም። ጠይቂያት፣ እሷ ትመልስ። አውሩ። ጨርሻለሁ። ጥያቄ ካለሽ ጠይቂ። እኔ ጥያቄ ያለ ነይማ የምትለውን ልስማት። እሺ
ጥያቄ በደማ ጥያቄ አለ። እቀመጣለሁ ያ ምን እንደሆነ ታውቂያለሽ? ስሚኝ አንዴ እሺ ኤሉ ምን እንደሆነ ይኸው ሰላም ቤት ገባውና በእናትሽ ቸግሮኛል ብዬ ምስጥሩን ሁሉ ነገርኳት። ከዛን የሆነ ሰዎች እሷ ቁጥሬን ሳስቀምጥ 2 ሰው 3 ሰው ደወሉልኝ፣ ብር አላኩልኝ። እሷ ደግሞ ምንድነው ያለች እዚህ ሀገር 3 ባንክ አለ፣ ዳብሺል፣ ተለሶም፣ ኢዳብ የሚባል እሱን ስላክ ይሄን ባንክ እኮ አናቅም አለችኝ። አንድ ቀን ሙሉ ዙሬ አጣውትኝ ገባ። በዚህ አይቻልም አለችኝ። ደግሞ አሞኝ ነው እጄ ላይ በጣም ያመኛል። እዚህ ፀጉር ቤት አልሰራም፣ አጽድቼ ነው ማድረው። እንደውም ሴትዮዋ እሺ ብትል ግን እሺ አትልም። ካሜራ ላይ አትወጣም። ጠዋት አገናኝሽ ነበር ላይክ እዚህ አጽድቼ ነው ማድረው። እሺ ዝም ብላ አውቃ ነው ወሬ የምትነፋ። ገብቶሻላ? ምንድነው ያለችኝ? አሁንም ሐራር ብትሄጂ ማድራ አግኝልሻለሁ፣ እሺ ችግር የለውም እረዳሻለሁ፣ እሺ በጣም ቆንጆ ነሽ እኮ ምናምን ትለኝ ነበር። ከዛን በቃ ብር እሺ የአባቴ እንትን ላይ ብትልኪልኝ እኮ አባቴ እዚህ ሀገር ይልክልኛል፣ ለምን በአባቴ አትልኪ ምናምን አልኳት። ከዛን አይ ሴትዮዋን አላስቸግራትም፣ እዛ አዋልዳ ሴትዮዋ አበሻ ናት፣ አመት ባል ነው አሁን። ከዛን አይ ሰውን አላስጨናንቅም ምናምን ብዬ ደውዬላትም አላቅም። ይኸው ታውራ ዋትስአፕን አለኝ ድሌት ብሎክ ነው ያረኳት። በቃ ይሄ ምናምን ነገሯን ሁሉ አይቼ አልተዋጠልኝም። ገብቶሻላ? ብሯንም ያልተዋጠልኝ 3 ባንክ ሰጠዋት ወዴ የአባቴ እቺ ሴት እኔ መርዳት ከፈለገች እኔ ለኔ ካዘነችል በአባቴ እኮ ትራንስፌር ማድረግ ትችላለች አይደል? እንዴ አዋለዳ አንድ ቦታ ብቻ የለም። ለኔ እኔ መርዳት ከፈለገች አይ እሷን ደጋግሜ አላስቸግራትም አመት ባል እኮ ነው ምናምን ስትለኝ አይ እቺ ሴት እኔ መርዳት አልፈለገችም ግዴታ ያለባትም ኢስ ኦኬ ብዬ የሷን እንትን ፋይል ዘጋውት። ገብቶሻላ? የዋሻዋት ነገር ደግሞ ታውራ እዚህ ላይ እኔ በመጀመሪያ ጊዜም እዚሁ ፀጉር ቤት አበሻናት ለምኛት ፎቅ እያጸደው ነው ማድረው ምንም ብርም አይከፈልልኝም። እስቲ የዋሻውት እኔ ለራሴን በሽተኛ ነኝ። በሽተኛ እንዴት ስራ ይሰራል ስታስቡ? በሽተኛ ይከፈልለታል። እሱም አበሻ ስለሆነ የኛ ሰው ስለሆነች ነው እንግዲህ ይደሪ ምናምን ብዬ ትብብር አድርግታልኝ እዚህ ቤት። አሁን ሰራተኛው ራሱ መብራት ዝጊ ስላለች ነው የዘጋሁት። ምንድነው የዋሻዋት? የሰው ስም አታጥፊ ምናምን የምትል ምን ጠይቁልኝ እስቲ። ናጋፍድሜ አሚውት አድርግ። ኢትዮዬ ልጠይቃት ወይስ እናንተ ትሄዱበታላችሁ? እንዳልጫናችሁ ትቸኩላላችሁ? ሚውት አድርግ ነው ማለት ነው። ልጠይቃት ወይስ የሞላል ትቸኩላላችሁ? የማውቀው በደንብ የማውቀው ነገር ስለሆነ ብዬ ነው። ግን ሂጂበት። ምን ነው የምታውቂው? እሺ ኢትዮ ሂጂበት። አይ ዩዘር እንዳለችው ዩዘርንም የዛ ቀን ያወቅኳት። ዩስራንም አምሹር ዩስራ ታስታውሸኛለሽ ብዬ ተስፋ አደርጋለሁ። ሰላም ወይንም ሰንደሬላ ቤት ሰንደሬላ ጋር እየተጫወትን ነው ዩስራ የመጣችው የመጀመሪያ ቀን እና እያለቀሰች ነበር የመጣችው እና ምንድን ነው ብለን ጊዜ ሰጠናት እና ያለውን ሁኔታ በሙሉ ለማዳመጥ ሞከርን። ከዛ በኋላ በአጋጣሚ ዩዘር አሁን የምትናገረው ዩዘር 14ም ነበረች። ሌላም ደግሞ እንደዚህ አንዲት በዚህ በጤና ዙሪያ የምትሰራ ልጅ አሁን ስሟን ረሳው፣ ሰሊና ይሆን ሳምቲንግ፣ እሷም ነበረች፣ እኔም ነበርኩኝ። ሶስታችንም በምንችለው እሷን ልንረዳት ዩዘር እዛ ወንድም አላት፣ በዛ በወንድሟ በኩል እርዳታ የምታገኝበትን ነገር እና ገንዘብ ቆይ ትጨርስ ተራዋል እና በወንድሟ እዛ ዩስራ ያለችበት ሀገር ስላለ በሱ ገንዘብ ትራንስፈር አድርጋ እንደውም እሱ ራሱ ሄዶ እንዲያያት እና በተጨማሪም ደግሞ በሌላ ጊዜ ገንዘብ ልትልክላት ቃል ገባች። ያችኛዋ ልጅ አንደኛዋ ልጅ ደግሞ ሕክምና የምታገኝበትን መልኩ ለሕክምና የሚያስፈልጋትን ገንዘብ ልትልክላት፣ እኔም ደግሞ ይሄ ግለሰብ ታዋቂ ነው ብላለች። ታዋቂ ነው እስካለች ጊዜ ድረስ በህግ በኩል ለመሄድ ገንዘብም የለኝም አቅምም የለኝም እፈራለሁ ስላለች ያለው አማራጭ ሚዲያ ላይ ይሄን ሰውዬ ኤክስፖዝ ማድረግ ነው። ስለዚህ ኢትዮጵያ ውስጥ ያሉ ሚዲያዎች እንደዚህ አይነት ነገር ሊቀበሉሽ የሚችሉ እነዚህ ናቸው ብዬ ስልክ ቁጥር ላኩላት። ስለዚህ አሁን ሶስታችንም እዛው ስፖት ላይ የስራ ክፍፍል አደረገነች እህታችንን ልንረዳት። በወቅቱ ስንጠይቃት የነበሩትን ጥያቄዎች ለምሳሌ ይሄ ጥቃት ከደረሰብሽ በኋላ
ሕክምና ሄደሻል ወይ የሚል ነው የመጀመሪያው ጥያቄያችን የነበረው። ምክንያቱም እቺ ልጅ ለብዙ ነገር ተጋላጭ ልትሆን ትችላለች። እርግዝና ብቻ አይደለም ሌሎች ኤስቲዲዎችም ተጋላጭ ሆና ስለሚችል ሕክምና አድርገሻል ወይ? ያንን ካላደረግሽ ግን ቅድመ ሁኔታው ከሁሉም ነገር ቅድሚያ መሆን ያለበት ጊዜው ሳይሄድ አሁን ነው የሆንኩት ብለሻል። አትሊስት 72 hours ባለው ጊዜ ውስጥ ሕክምና ማድረግ ትችያለሽ። እንደው ኤችአይቪ እንኳን ቢሆን እንኳን within 72 hours ከሆነ መከላከል ይቻላል እና ይሄን ሁሉ በግልጽ አስረድተን ወደ ሕክምና እንድትሄድ ሰውየውም ደግሞ በህግ የሚጠየቅበትን መልኩ እንድታረግ። ከዛ በተረፈ ግን ለሕክምናም ለአንዳንድ ወጪዎችም ችግር አለብኝ፣ የሰው ፀጉር ቤት ውስጥ ነኝ ያለሁት፣ ያው ቀን አጽድቼ ማታ እዚህ ነው ማድረው ብላ ያው አሁን ያሳየችን እና በወቅቱ ያው ማድረግ ያለብንን አድርገናል፣ ተናግረናል፣ መክረናል። የሚገርመው ካኑላ ይሄ አሁን እጇ ላይ ያደረገችው ሆስፒታል አንድ ሰው አይቪ ድሪፕ ኦክሲጅንም አይደለም የአይቪ ድሪፕ ነው፣ አይቪ የሚሰጥበት ካኑላ ነው። ከሆስፒታል ስትወጪ ይሄ ካኑላ ነርሶቹ ወይም ዶክተሮቹ ማውለቅ ነበረባቸው። አይ ቲንክ እሷ ከሆስፒታል ስትወጣ በምን ምክንያት ይሄም ካኑላ እጇ ላይ እንደሆነ ማላውቅም፣ እኛ ያየን ቀን ክርኗ ላይ ነበረ። አሁን ደግሞ እጇ ላይ ነው ያለው እና ካኑላ ኢቨን ቬን ውስጥ ይሄን ያህል ጊዜ አሁን እኔ እንኳን ሳውቃት ኦልሞስት ከወር በላይ ሆኖታል። እጅ ውስጥ ይሄን ያህል መቆየት የለበትም፣ ምክንያቱም ቬኗን ይደፍናል። ሶስት ኦባ አለብኝ አሞኝ ነው ሐኪም ቤት ወስዶኝ መች እስከ ወር ነው እጄ ላይ ያለ ትናንትና ነው ከትናንትና ወደ ነው ሐኪም ቤት ወሰደችኝ። እንግዲህ መጀመሪያ ያየኋት ቀን ሄላ ልጨርስ የትጇናት ሐኪም ቤት ወሰደችኝ አሞኝ ማለት ነው። ኦባ ብቻ አለብኝ በጣም አሞኝ ልሞስል ሐኪም ቤት ወሰደችኝ። በባለፈም እንደዛ አሞኝ እሷ ናት የወሰደችኝ። ቆይ ልጨርስ አንዴ ልጨርስ ላይ ያለ ላንቺ ያመኛል ላንቺው ነው እህቴ። ቆይ አንድ ጊዜ እኔ ሳቅሽ ከወር በላይ ሆኖታል። እኔ እንኳን ሳገኘውሽ ማለት ሰንደሬላ ቤት ወር አልፎታል። በዛ ጊዜ ክርንሽ ላይ ነበር። አይ ነው ሆስፒታል ቤትሽ ቁጥር አይቪ ሲያስፈልግሽ እጅሽ ላይ ወይንም ክርንሽ ላይ ይደረጋል። ግን ሆስፒታሉን ስትለቀሽ ስትወጪ ይሄ ነገር ከቬንሽ ውስጥ መውጣት አለበት፣ አለዛ ብለድ ክሎት ያመጣል። ላንቺም አሁን እየመከርኩሽ ነው። ብለድ ክሎት ከመጣብሽ ሌላ በሽታ ነው ላይሽ ለሚሆነውና ይሄ ነገር በየጊዜው ነርሶቹና ዶክተሮቹ ኢትዮጵያውት አቤት ይቅርታ ሄለን አክሴፕት ታደርጊኛለሽ? ላውራ በጣም አመሰግናለሁ። ልብ ብለሽ ሰምተሽኛል። ለከስ ሶማሌኛ እኔ በደንብ ሰማለሁ። ሶማሌ ቤት ታለቅሳለች። ስታለቅስ ደግሞ ሊፕስቲክ የተቀባች ምስኪኖች ሶማሌ ይሰሟታል። ምስኪኖች ሶማሌ ይሰሟታል። 24 ሰዓት እኔ ልብስቲክ የፈለግን ቢቀባም አገባች እቺ ምንድን እንተላካ ኑራ ባስ ኤለን ዋን ጠማቱ ኑራ ገባች። ሄሉ ሀሳብ እንስተኛ አንድ ሰው ነው ነገር ስለሰማው ትክክል ነው ወይንም ተስማማ ማለት አለ። ምንስማ ከዛ እንጠይቃለን። ኢትዮጵያዊት እኮ ተናገረች፣ ያልኩትን ተናገረች። ኢትዮጵያዊት አሁን ያሰበችው ሰርንሽ ላይ እንትን ይላል አለች። ውሸቷን ነው። እንትን እየለጠፈች ነው። ሶማሊያ ቢስኪትና ስታወራ ምን አለች? ሶማሊያ ሄሉ ቤቴን ከፍቼ ሄሉ የበማርያም አንድ አውርቼ ልውጣ። ሶማሊያ ምን እንዳለች ግን ብንሰማ ጥሩ ነው። ምን አለች ሶማሊያ? ዩዘር ምን አለች ሶማሊያ? ኖ ሶማሌ ቤት ሶማሊያ በደንብ ታወራለች። ላውራ እንዴ እዚህ እኮ ቆየሁት እኮ ቋንቋዬ እኮ ምን አገባሽ አንቺ? ስመበይ አረቴ ሰሊታ አመቦደን ድበትና እስቲ አሁን ኢትዮጵያዊት ምን እንደምታረግ ታውቂያለሽ? አረቴ ዲዳ አረቴ ጋፈ ሎጂቲ ታነኑ ባባስ መራቱ ታነኑ ባባስ ኢትዮጵያዊት ያለችው እውነቷን ነው። እኔ ሰማሁት። እንዷ ላይ ትለጥፏለች። ዩስራ ሀሳብንስ ጂኒ ሚቲ ተው አንድ ጊዜ ሶማሌኛ አንቺ ታውቂያለሽ አለ ዩዘር። ሶማሊያ ምን አለቻት? ይሄን ንገሪ። ኖ ሶማሊያ አይደለም እሷ ናት እኮ የምታወራው ሶማሌኛ ነው እኮ ያልኩሽ። አንቺ ደግሞ ሶማሌኛ አውቃለሁ ሶማሊያ እንደዚህ አለቻት አለሽ። እነሱ አዝነው
አይዞሽ እያሏት አይዞሽ አለልሽ ነው እኮ የሚሏት። ከዛስ አይ እሱማ እኔም ሰምቻለሁ በሶማሊኛ፣ እኔም ሰማለሁ ሶማሊኛ። ባይ ዘ ዌይ ዩዘር እናንተ እንደ ፖይንት ነው ያነሳችሁት። ናይማ ሚውት አድርጊው። እንደ ፖይንት ነው ያነሳችሁት። ሶማሊዋ ምን አለች? ምን ሰማችሁ? ሶማሊዋ ምንም አላለች። ማንም ሶማሌ የለም። እሷ ሶማሌኛ ታወራለች ነው ያልኩሽ። ታዲያ ሶማሌላንድ ነው እኮ ያለችው ልጅቷ። እንዴት ነው ሶማሌኛ ማትናገር? ቆይ ልንገርሻ እነዛ ምስኪኖች ሶማሌ አሁን አንቺ ጋር ገብታ እንዳወራቸው እነሱ ምስኪና እያሉ በደንብ ያወሯታል ሊረዷት። እኔ እንዳረገችኝ ገባሽ አይደል? እሷ እየሰካካች ማለት ነው የምሰካው። አሰካውም በፕላስተር የምታላጥፈው ሰውነቷ ላይ እንትኑን ይሄ መርፌውን ነው የምልሽ። አሁን ኢትዮጵያት በስነ ስርዓት አወራች። ኢትዮጵያት በደንብ አውቃኛለች። ለምንድን ነው የምትዋሻው ነው በቃ። ቆይ ግን እኔ ሁላችሁም እንድታወሩ ብዬ ነው እንጂ አንድ ጥያቄ ልጠይቅ። ቆይ ዩዘር ሚውት አድርጊው። ጋይስ ዩዘር የሰጠቻችሁ ኢንፎርሜሽን አለ። እናንተ እስቲ ያጽድቁ በእናታችሁ። ቆይ መርሲ አንድ ጊዜ ስለ ውሸቱና እውነቱ በኋላ እንመጣበታለን። ዩዘር እስካሁን ከተናገረችው ምን ኢንፎርሜሽን አገኛችሁ? ምንም አሁን አንቺ አናግሪያታለሁ አልሽ፣ አናገርሻት፣ ጥሩ አረግሽ። ያናገርሻት ይሄን ነው ሰላም ቤት ነው። ልክ ማንም ሰው ገስት ላይ ገብቶ እንደሚያወራው 3 አካውንት ሰጠችሽ። 3ቱም አካውንት ምንም አላክሽላትም። ልከሽ ምን ብለሽ ዘግታሽ እንደገና ደግሞ አይኗን በጨዋጥባ መታርዱኝ ብትል መተሽ እንደዚህ ብታዋርጃት ትክክል ነው። ግን ስንት አካውንት ልካልሽ አላክሽም? እንደዚህ ብለናል ነበር። ስንት ነገር እንላለን ሚዲያ ላይ። ምን አረግሽ? እስቲ አሁን አንቺ እንዲህ አድርጊያለሁ የምትይው ነገር ነው። እሺ ቆይ ልንገርሻ። 3ቱም አካውንት በታክሲ ልኪያት በጣም አንጋፋችሁ ትንጅራሚ የታክሲ ሳልከፍልላት ያዘንኩት ሂጂ ብያት የአባትሽን ስልክ ስጪኝ ስላት ነው የአባቴን አልሰጥሽም። እሺ የአባቴ እንትን ነው አለችኝ። ምንድን ነው ንግድ ባንክ እባክሽ ስጪኝ አላልኩሽም? ታዲያ አልሰጠችሽም? የአባቷን አካውንት አልሰጠችኝም። እኔ የአባቷን አካውንት ሁላ አውቃለሁ አልሽ እኮ ቅድም ስታወሪ ብላለች። ያ ነው አውቃለሁ አላልኩም? አልወጣኝም ብለሻል። እኔ ብለሻል አውቃለሁ ብላለች። ጋይስ አካውንት ሰጠችን ብለሻል። እኔ አባትሽን ቁጥር ያለች መስሎኝ እንደውም ስሰማ አካውንቱን ሁላ አውቃለሁ አለቻት። ሶስት አካውንት የአባቷን ሁላ አካውንት አውቃለሁ። ያ ማለት ይሄን ያህል ዲፕ አውቃታለሁ ልትይ መስሎኝ ጸጥ ብዬ ሰማሁሽ። ከዛ ነው ምንም ሳናረግ አንድ ሰው የሆነ ቦታ ላይ ስላናገር ነው ብቻ ውሸታም ነው። ምን አድርገንልን ነው ውሸታም? እሺ ሄለን ማድረጉን እንተወው። ራሱ ደውላ ልታጭበረብርሽ ኖሮ እኮ ዝም ብለሽ ስጠይቃት ምንም እንደማታረግ ያውቃ ብሎክ አታረግሽም ነበር እኮ ሄለን። እኔም ብሎክ አላልኳትም፣ እሷ ብሎክ አላርገችኝም። በነገር ውሸታም ነች ያልሽበትን አንድ ፖይንት እኮ የለም እስካሁን። እኔ እኮ ላምንሽ ፈልጌ ነው የምሰማሽ። ለዚህ ከኔ በፊት እናውቃታለን ስላላችሁ ሰላም ቤት አያችኋት፣ እንደ ማንኛውም ገስት አወራች። ከዛን ጠይቃችሁ፣ ከዛን አካውንት ላይ ጠየቀች። ሰላም ኢትዮዬም እንደዛ ነው ያረግሽው። ምን ያረጋችሁት ነገር አለ? ጎሬ ያዝን አላችሁ ማለት ሽፍታ ማለት አንቺ ሜል ትረጃት ግን ምን አረጋችሁ? ለምን አትረዷትም? አይደለም ሞከርኩላት፣ ግን ውሸታም ናት። ለእኛ ልታስረዱን የፈለጋችሁት ነገር ምንድን ነው? ውሸታም ናት ብለን እኛ እንድናባራት የፈለጋችሁት ምንድን ነው? እኔ ውሸታም ናት አላልኩም። መጀመሪያ ሲጀመር ያለው እጁ ላይ የሱካር መምተኛም ሆነ የስንት ነገር መምተኛ እጁ ላይ ተለጥፎላት የሚኖር ስንት አለ። ሄሉ ኢትዮጵያ ልጠይቃት አንዴ ፕሊዝ። ኢትዮጵያ ውሸታም አላለቻት። ይኸውልሽ ኢትዮጵያ ልንገርሽ አንድ ነገር አዳምጪኝ አንዴ ላውራና ልውጣ። በመጀመሪያ ደረጃ ስለ ካኑና እያወራሽ ነበር። እዚህ ውስጥ እኮ አንቺ ብቻ አይደለሽም ስለ ካኑላ የምታውቂው። ገባሽ? ብዙ ሰው ሊያውቅ ይችላል። እዚህ ውስጥ የምታወሪውን ነገር እየተጠነቀቅሽ ማውራት አለብሽ። እቺ ልጅ የሚሰጣት መድኃኒት ሊኖር ይችላል። ቤትሽ ውስጥ ካኑላ ይዘሽ ሄደሽ አታውቂም? ኦፍኮርስ በየ7 ቀኑ መቀየር አለበት ያልሹ መጀመሪያ ክንዷ ላይ ነበር። አሁን ቀይራው መጣች ነው ያልሹ። ትክክል ናት ማለት ነው። ትክክል ተቀይሮላታል በ7 ቀኑ።
እንደምታወሪ ከሆነ ማለት ነው። ስለዚህ ስለማታቂው ነገር እርግጠኛ ሆነሽ እየቀያየረች ውሸቷን ነው ብለሽ ጣትሽን ሰው ላይ አጠቁሚ። አንደኛች የተጎዳች ሴት ናት። ምንም ነገር አላደረጋችሁላትም፣ አንድ ብር አልከተታችሁላትም። 3 አካውንት ሰጥታችሁ ማለት ነው። መታችሁ ግን ይቺ ልጅ ብሌም ለማድረግ እዚህ ተሰብስባችሁ ታወራላችሁ። ሼም ኦን ዩ ጋይስ፣ ሁላችሁም እዚህ ጋር የምታወሩ 2 ሴቶች ኢትዮጵያና ዩዘር፣ ሼም ኦን ዩ። ጸጉር ቤት እንደውም እድለኛ ናት እኮ ይሄ እኮ ለምን የገረማችሁ? ጸጉር ቤት አንድ ሰው መተኛት ሶማሌላንድ ወይም ደግሞ በሳሶ ሙቀት ምናምን ስለሆነ ውጪ በረንዳ ላይ ተቀኛለች። ወንድሜ ያለ ተገናኝ ሁሉ አልኳት እኮ እኔ እኮ ሶማሌላንድ ወንድም አለኝ አልኳት። አትፈልግም ወይኔ ጥያቄ አለኝ ለዩዘር። ወንድምሽ ወንድ ደፍሮ የመጣ ብላ ለወንድምሽን ታገኛለች። ወንድምሽ ማን ነው? ቄስ ነው? ዳቆን ነው? ሁይስ አንዴት እንዳለች ወንድሜ ጅጅጋ ነው ያለው። ጅጅጋ ትሄጃለሽ እንዴ ብር ለማለት ጋይስ፣ ለምን ነው የምንቸኩለው? ካሁን አያችሁ፣ በጣም ከምጠላው ነገር አወኩሽ ናኩሽ በጣም ነው የምጠላው። ሰው ቀድሞ ስላዋራ ብቻ አወኩ ብሎ ውሸታም ናት ይላል። የሆነ ቦታ ሰው በየቤቱ የሄደ ያወራል። ያን ጊዜ ማለት ሀብታም የሆነ ወጣ ማለት አይደለም። ከሆነ ፔጅ ለምንድን ነው የሆነ ከአንድ ደቂቃ በፊት ከሆነ ሰው ቀድማ አንድ ሰውን ስላወቀው ያንን ሰው አውቋለሁ ብለህ ለመመስከር ምን መጣው? ተው ጋይስ፣ ልክ አይደለም። ሄሎ እንደሱ አይደለም። አንዴ ላውራ ሀሳቤን መጀመሪያ አልጨረስኩም ነበር እኔ ሲጀመር። አንዴ ልጨርስ እኔና ይኸውልሽ፣ እኔ አሁን እዚህ ጋር ለመፍረድ አይደለም፣ አውቃለሁ አንድ ጣት ሲቀሰር ሌላው ወደ ራስ እንደሚያመላክት ጠንቅቄ የማውቅ ሰው ነኝ እና ውሸታም ናትም እያልኩኝም አይደለም። እች ሴት እንደዚህ ሳይደርስባት ሆንኩኝ ብላ ልትመጣ አትችልም። ምክንያቱም ብዙ ሰው መጀመሪያ ኤቪደንስ ይጠይቃል። ኢቭን ገንዘብም ለመላክ ኤቪደንስ ይጠይቃል። እኔ ሲጀመር ገንዘብ የመላክ ፕሮሚስ አይደለም የገባሁት በማቀው ሰዎች ቀርበው እንዲያናግሯት፣ በተለይ ደግሞ ሚዲያ ላይ እንድትወጣ የሚዲያ ስልኮችን ላኩላት። በዛ ደጋግሜን ባገኘኋት ቁጥር ደወልሽ ወይ አገኘሻቸው ወይ ስላት አይ አላገኘሁም፣ እሺ ቁጥርሽን ላኪልኝ ብዬ 1-2 የጠየኳት። ያው በነገሮች ቢዚ ስለሆነች ስልኳንም አልተወችልኝም። ማድረግ የነበረብኝ እኔ ኢንሲስት አድርጌ ስልኳን ተቀብዬ እሷን የስነ ልቦና ባለሙያዎችም ሆነ ሌሎች ሰዎች እንዲያገኟት ማድረግ ነበር። ያንን አላደረኩም። አሁን እኔ መጀመሪያ ሳያት ካኖላው ክንዷ ላይ ነበረ፣ አሁን ግን እጇ ላይ ሆኗል። እች ልጅ ፈርዘር ሜዲካል ያስፈልጋት ይሆናል። ቅድም ሳወራ ሀሳቤን ኮምፕሊትሊ ስላልጨረስኩኝ ነው ወደ ውሸታምነት ምናምን ውስጥ የገባው። አሁን ልል የነበረው እጇ ላይ የነበረው ካኑላ ከክንዷ ላይ ወደ እጇ ላይ የሄደ ከሆነ እች ልጅ ስቲል የሜዲካል እርዳታ ያስፈልጋት ይሆናል። አንድ ሁለተኛ የስነ ልቦና ባለሙያዎችን ማግኘት ሊያስፈልጋት ይችላል እች ሴት። በተጨማሪም ደግሞ አሁን ካለችበት የኑሮ ሁኔታ አትሊስት ኮምፈርተብል ሆና የምትኖርበትን መልኩም ማዘጋጀት ያስፈልጋል። እያለቀሰች ነው በየጊዜው ሳያት እና በወቅቱ የነበረው ሁኔታና በኋላ ደግሞ ከሶማሌዎቹ ጋር ያላትን ኢንተራክሽን ደግሞ ሳይና ደስተኛ ሆና ሳያት ትንሽ ኮምፈርተብል የሆነች መስሎኝ ነበረ። ግን ዛሬ ደግሞ አብረሽ ከምትኖሪው ጋር እንጂ እኔ ሀበሻ ስለሆንኩ ከኔ ጋር የምታወሪበት መንገድ አለ አይደል? ከፈረንጅ ጋር ከኔ ጋር በምታወሪ መንገድ ነው የምታወሪው። ፈረንጁ እኮ ጉዳይ አስፈጻሚሽ አይደለም፣ መንገደኛና ነዋሪ ብቻ ነው። ከሶማሌ ጋር ስላወራ ሶማሌው የከተማ አስተዳደር አይደለ፣ ዶክተር አይደለ፣ ጂኒ አይደለ፣ ምናምን አይደለ። ገብቶኛል። ሀሳቤን አሁንም አልጨረስኩም። ማለት የፈለኩት ከነሱ ጋር ስታወራ ሌላው ሰው ደግሞ አንተና ዩዘር እንዳለችው ብለሽ ነው ከሷ ላይ የተደገፍሽው። ቅድም ነጊቢ ሰላም ነጊቢ ኤቪደንስ ስጪ እና አብረን ነበር ተባባላችሁ። አሁን አትቀይሪ። ምንም የምቀይረው ነገር የለም ጋይስ። ምንም የሰራሽ ለመሰለሽ ጥሩ ነገር
አረ ሄልዬ እኛ የምናወራ ፕሊዝ ቀድመን የገባ ነው እናውራ። አንድ አርስት ላይ አረሳት ደም የለውም። እኛም ሀሳብ አልገባም። እወርዳለሁ። ናይማ ሚውት አድርጊው። ሰው እየጠየቀ ነው አይደለ? እኔ አንድ ጥያቄ አንዴ አውርቼ እወርዳለሁ። ሄልዬ አንድ ነገር መጠየቅ የምፈልገው ማለት ነው ለማንኛችሁም ማለት ነው አንድ ሰው ሳይከፋው አንድ ሰው ሳይታመን በዛ በላይ ደግሞ ልንገራችሁ ሰላም ቤት አንድ ሰው ገስ ገባ ልክ እንደተናገረችው ተናገረች። ከዛ ቤት ስትወጣ ሀብታም ሆና ነው የወጣችው። ሰላም መታ የምትናገረው ምንድን ነው? እንዲህ ሰላም ቤት ተናግረናለሁ መናገርና ሌላ እንትን ነው። አሁን እኮ ቢያንስ ሰውየው ብሬን ይመልስልኝ ይታወቅልኝ ነው እሷ። እንደገና ደግሞ ስደውል ጭራሽ እየቦለከኝ ነው እልህም አለ። ሄለን የምሰጥሽ ቁጥር እኔም ደውያለሁ። የምሰጥሽ ቁጥር ውሸት ነው እመኛ። እኔን ኧረ በእናትሽ ስቶፕ ሴዳት በእናትሽ ስቶፕ ሴዳት ሰው ልጅ አንዴ ዝም በይልኝ እናት አንተ ኑሮ ሄልዬ አንዴ ላውራና እኔ ወድ ታምም ያለው ነው ራሱ ሄልዬ አንዴ እኔና እኔ አውርቼ ነው አንቺ ቆይ እኔና አንዴ ላውራ አንዴ ላውራ ፕሊዝ ኦኬ አንድ ነገር ቁጥር እንኳን ማይሰጥ ቆይ እኔን ኧረ በኢየሱስ አንዴ አባቷ ምን ያረጉልሻል? አንቺ ቸገራት አባቴ ልትበጂ ነው እንዴ? አባቴ ልትበጂ ነው ወይ ወንዳትሽ? አባቴ ምን አረግልሻል? መች ቁጥር ሰጥቶሽ? ኧረ ተረጋጊ፣ እንደዛ አይባልም። አንቺ ቆይ ተረጋጊ። ኖ ኖ ኖ ኖ ዌይት ኖ ኖ ኖ ኖ ሰው ዲስሪስፔክት መደራረግ ዋጋይ አንዴ ላውራ ሄልዬ እኔ እወርዳለሁ። ኦኬ ፕሊዝ ስላመመኝ ነው። አንድ ነገር ግን ልነግራችሁ የምፈልገው ለሁላችሁም ማለት ነው የሰው ልጅ ሳይቸገር ወይ ሳይታመም ወጦ እርዱኝ አይልም ቤተሰብ። ኦኬ ይሄ ልንረዳ ይገባናል ከምንም በላይ ማለት ነው። ኦኬ ቆይ let me finish please እሺ አንዴ ስላመመኝ አንዴ let me finish this ቆይ አንዴ አንዴ እና አንድ ነገር ልንገራችሁ ቤተሰብ ኪዱበቹ ጅራቲ ጋፈቹ ጅራቲ አቲ ዋንተ ከንዱበቲ እሺ እንዳትናገር አንዴ ሄልዬ ነው ያላ አንድ ነገር ልናገር ከምንም በላይ ማለት ነው ማንንም ሰው ቢሆን ወንድም ሆነ ሴት ማለት ነው ወጦ ቸገረኝ ብሎ ወይ ታምም ያለው ሲል ራሷን በቪዲዮ እያሳየች ከዛም አልፎ ኤቪደንስ አለኝ ብላ እያሳየቻችሁ የማታምኑበት ነገር ግን በጣም ያሳዝናል ቤተሰብ። ሆነስሊ ጥሩ አይደለም። በቃ መርዳት ካልቻላችሁ አይዞሽም ለሰው ልጅ እርዳታ ነው። ውሸታም ነሽ ከማለት ይልቅ ሰውን ዝም ብለን በማናቀው ነገር ሰውን ጃጅ ለማድረግ አንቸኩል ቤተሰብ። ጥሩ አይደለም። ነገ በኔ የሚባል ነገር ይኖራል ላይፍ ላይ። ኦኬ let me finish ስለሆናችሁ ልጫናችሁ። እሺ ዩዘርዬ ምን መሰለሽ አንድ ነገር ለሰው ልጅ ጥሩ ነው ስናገርና መጥፎን ያላት ዩዘርዬ ችግር የለውም እኮ አንቺ አጠፋሽ እያልን አይደለም። እሺ አንድ ሰው ጥሩ ነገር ሲያረግ ይሄን ነው እንዲገባሽ ለራስሽ የጠየቅንሽ። አሁንም ልታብራሪልን ከፈለሽ እድል ሰጥሻለሁ። ትክክል በደንብ ደወልኩላት። የሚያሳዝነኝ አልኩሽ እኮ እውነት አውርድሻለሁ። ነይማ ያ ቀጥይ ዩዘር ታክሲ በጣም ያዘንኩት ነገር ሂጂ ንግድ ምንድነው ንግድ ባንክ የለም ማለች። የደወልሽላት በምን ነበረ? እያሯሯኳት ወይ ዩዘርዬ የደወልሽው በምን ነበር? እሷ በሰጠችኝ። አሁን ምን አልሽ? የሰጠችኝ ቁጥር ራሱ አይሰራም አልሽ? ኖ ቅድም እኮ አሁን ነጥያት ብለሻል። የሰጠችኝ ቁጥር አይሰራም አልሽ። አድማጮች አላችሁ አይደለም መጀመሪያ አዲስ ፈልጋለሁ ስልሽ ቁጥር እንኳን የሰጠችን አይሰራም ስትል ቱ ብላ ስተፋ አሳቀችኝ። እሷ ማለት አይደለም መጀመሪያ
ሰታት ደውላ ነበረ ዩዘር አንቺ በሷ ሀሳብ ውስጥ እያጸደቅሽ አንቺ በሷ ለምን ትታያለሽ? እራሷ ትመልስ አይደለም እያጸደቅኩላት አይደለም የነበረውን ነው። አንቺ ከራስሽ አልከፈልኩላትም ሄለን በመቤቴ እሺ ታክሲ እንኳን አልከፈልኳትም። ከቤትሽ ሂጂ አልኳት እኮ ያዘንኩት ከቤትሽ ባንክ ድረስ ሂጂ አልኳት። ያልሻ ግን በቴሌፎን ደውለሽ ነው ኖ እንትን ምንድነው የተደዋወለው? You just say right now you was calling her. What do you mean? አሁን ደውዬ ነበር አልሽ እኮ። አንቺ እናትሽ ትበዳኔ እንዳትናገሪ ትላም። ወይኔ ቤቢ ግን ነገሩ ይሸሙጣል። ሌባ እንዳንቺ አይነት ባለጌ ነው እንደውም አገር የሚያሰድብ ሰው ተቸግሮ ሲመጣ ውሸት ነው እንጂ ቅማላም ግማታም ወንድ ኮልሽ ቪዲዮ ቤቢ በእናትሽ ቤቢ ታያ በእናትሽ ዩዘርዬ ያው በአፍሽ አበላሻለሁ እንደዛ ተባብላሉ። አንቺ እናትሽ ትበዳ እዛ የምታስፈሪውን አስፈሪ ከማን ጋር እንደምታወሪ አታውቂም እንዴ? ቆሻሻ እዚህ መጣሽ ቲክቶክ ላይ እንደማውራት መሰልሽ? ሽንታም እጂ ኦፕን ዮር ቪዲዮ አንቺ ወንድ ኮልሽ ቪዲዮ ክፈች። የሴት ልጅ እናትሽ ትበዳ ትላም የሴት ልጅ ማነኝ? የወንድ ልጅ አይደለም። ሽንታም ሰው ተቸግሮ መጥቶ የምታለቅሰው ስለ ራባ ስለቸገራት ነው እንጂ አንቺን ፈልጋ መጣ አይደለም። እዚህ ላይ የምታወራው ታሪኳ በዛም አልፎ ኤቪደንስ እያሳየችሽ አንቺ ግን እየሰደብሻት ነው። አንቺ ግማታ ቆሻሻ